ሰላም እንዴት ናችሁ? ከየዘርፍ ፖድካስት ተጀምሯል። ዛሬ ደግሞ ከቴክ ዘርፍ ቃላብን እንግዳ አድርጌ ተገኝቻለሁ። ጥሩ ቆይታ ይኖረናል። አብራችሁ ነው። ቃላብ እንኳን ደህና መጣክ። እንግዳዬ ስለሆንክ በጣም ነው ደስ ያለኝ። ደስተኛ ነኝ በመካበዝ። እንግዲህ በደንብ እየተጫወትን እየተዋወቀ እንድንሄድ ከልጅነትህ እንጀምርና ቃላብ ምን አይነት ልጅ ነበር? ቃላብ አስቸጋሪ ልጅ። የእውነት አትመስልም እኮ። ያው ሳድግ አስቸጋሪ ከሚባሉት ልጆች ማለት ነው። ያው የትምህርት ላይ ያለው አቋም እንደማንኛውም የኢትዮጵያዊ ቤተሰብ ጥብቅ ስለነበረ ትምህርት ላይ እንግዲህ ደህና የሚባል ሰው ነበርኩ። እንደ ልጅ ብዙ እንትን ላለው ግን በማስቸገር እና አቅጣጫ ባለመስማት እና ብዙ ጊዜ የመምህር ኮምፕሌን ከመብላት አኳያ ያው ነበርኩበት ረብሻ ውስጥ በሚለው። አሁን ካለህ ጸባይ ጋር ግን በፊት አስቸጋሪ ወይ ወጥቶልኛል። ከዛ በተረፈ ያው እንትን ነበር። ያው ልጅ ሆኜም ድፍረት አበዛ ነበር። ይሄ ያው ሁላችንም ያው ከአብሮ አደጋችን ሰፈር ውስጥ ካሉ ልጆች ጋር ነው ያለው። ግን ያው ሁልጊዜ የሆነ ነገር ለመሞከር ቀዳሚ የሚባል ልጅ ነበርኩ። ከዛ በተረፈም ከእንትን ጋር ግን ማለት እንዲሁ ከትምህርት ጋር ተያይዞ ያው ብዙ ጊዜ ልጅነት ብዙ ፓርት ትምህርት ነው አይደል? አንድ ቅዳሜና እሑድ ነው ያለችው። ከዛ ባሻገር ግን ያለውን ጊዜ ያው ከጓደኞቼ ጋር ማሳልፋቸው ማድረጋቸው ነገሮች ያው ትንሽ ያው በአዋቂ እይታ የረብሻ አይነት ነገሮች አሉት። ከዛ በተረፈ ያው ልጅነቴ እንደማንኛውም ኢትዮጵያዊ እዚህ ወሰን አሁን ተብሎ የሚጠራ በፊት ሴምሲ የሚባለው አካባቢ ያደግኩት። ግን የተወለድኩት አዲሱ ገበያ የሚባል ህፃን አካባቢ ያው በልጅነቴ እንደዛ ነው። ትምህርት ላይ ጥሩ የሚባል ግን ደግሞ በኮንዳክት ደረጃ እንደው ቢሻሻል ስባል ነው ያደግኩት ነው። ማትረሳው በጣም እንደዚህ ከባድ ጥፋት የተቀጣኸው ቅጣት ምንድን ነው? የቲቶሪያል ትምህርት ነበረ። ልጅ ሆነን ቲቶሪያል የሚባል ትምህርት አለ። ከትምህርት ካለቀ በኋላ የአንድ ሰዓት የሚያስፈልገው እና ልጅ ሆኜ ስመጣ ከነ ዩኒፎርም ኳስ እየተጫወትኩ አስቸግሬ ከትምህርት ቤት ተመለስኩ። ያው ሲዛትብኝ ቆየና ቲቶሪያል ለማስገባ ስባል ቆይቼ ከዚያ የሆነ ሰዓት ላይ እንድገባ ተደረግኩና ለሱ የሚሰጠኝን ገንዘብ እያጠፋሁ እንትን ነበር እና ያ አይ ቲንክ ትልቁ ጣቴ ነበርና ትልቅ በልጅነቴ እንግዲህ ያስለኝ ማለት እኔ ራሴ ዲስከቨር ሳደርገው ትልቅ መሆኑን ጥፋቱ ከቅጣቱ ጋር አይቼው የጥፋቱን ጥልቀት እንትን ያልኩት ከባድ ነው። እንደሱ እንግዲህ ትልቁ ጥፋቴ ብዬ እንትን የምለው እሱ ነው። በልጅነቴ ማለት በጣም የተቀጣሁበት እሱ መሰለኝ። ያው በቃ ያ እንግዲህ በጣም ማርሰው ጥፋቴ ነው ብዬ አስባለሁ። ምን ነበርስ መሆን የምትፈልገው? ይሄን ብሆን ምናምን ኳስ ወድ ነበር ብለኸኛል። ኳስ ጫወት ነበር? አዊ ጎበዝ ነበር። ኳስ ላይ መጫወት ብቻ ፓሽኑ ብቻ ያለው ሰው አለ። ኳስ ይዞ ብዙ ሀሳብ የሚመጣለት ልጅ እንደሱ ነበር። ጓደኞቼ በጣም በእኔ ይበሳጩ ነበር። ኳስ ዝም ብሎ ከመጫወት ያለፈ እና እንዲሁ ዝም ብሎ አንድ የማደርገው ነገር ከማድረግ ውጭ ያለፈ እንኳን ለየት ያለ ፓሽን የለኝም። በዛኛው መልኩ እንደዛው የሆነ ግልጽ የሆነ እንዲሆናለው ምን ያለበት እናቴ ልጄ ዶክተር ቃላብ እንዲባል ነው ፈልገው ትለኝ ስለነበር ምን ሞንት ሁሉም እናቶች እና ከሱ ያለፈ እንጂ እንዲሆናለው የሚል አይነት ልጅ አልነበርኩም። እንደነገርኩሽ በረብሻም ብታወቅ ሰው ስለነበርኩኝ እንዲሆናለው ብል ሰው ስቆ ያልፈኝ እንጂ አንተ የምታስበው ማን ነበረ? አልነበረም። ብዙም እንደዚህ ይሆናለው ምለው አልነበረኝም። ግን እድሜ እየገፋ ሲሄድ ወይም ወደ ቲኔጀር እንደዚህ በምንሄድበት ሰዓት ያው የኮምፒውተር እንትኖቹ ምናምን መምጣት ጀመሩ። በጌም ነው ወደ እንትን የመጣሁት። እንደማንኛውም ሰው የመጀመሪያው ኢንተረስት የነበረ ጌም የኮንሶል ጌሞች እነኚህ ቲቪ ጌም የሚባሉት ነው ወደዛ ዓለም ያመጣኝ እንግዲህ ወደ ቴክኖሎጂ እንጂ እንደው ቁጭ ብዬ ፎር ሊቪንግ ሶፍትዌር ሰራለሁ ያልኩበት ቀን ትዝ አይለኝም። ለማለትም ይከብዳል። ምክንያቱም ያደግንበት ጊዜ እምብዛም እንደዚህ ቴክኖሎጂውም እንደዚህ አድቫንስ ያደረገ አይደለም። አይ ቲንክ ያለፉት 50 ዓመታት ይመስለኛል ትልቁ የቴክ አድቫንስመንት
እስከዛ ድረስ እንደ ሌክዥሪ የሚቆጠሩ ነገሮች ናቸው የነበሩት። ያ ስለነበረ ብዛም እንዲሆናለው እያልኩ አደግኩ የምለው ነገር የለኝም። ማዘርን ለማስደሰት ዶክተር ነው መሆኑ ከማለት ውጭ ነው። ታዲያ ዶክተሩ እንዴት ተውቆሱ? አልደረሰኝም። የመጀመሪያ ምርጫ አልደረሰኝም ነው እንጂ ቢደርሰኝ ኖሮ ምናልባት ማይረባ ዶክተር ሆን ነበር። እንግዲህ ምክንያቱም ለዛ አሁን ራሴን ከማየው ጥሩ የሆነ ዲሲፕሊን ይኖረኛል ብዬ አላስብም፣ ወይም የስራ እንትኑ ፍቅሩ ይኖረኛል ብዬ አላስብም። ምክንያቱም አይ ቲንክ የጤናው ዘርፍ በተለይ እኛ ሀገር ፓሽን የሚፈልግ ነገር መሰለኝ። ለብቻው ምንድነው እንደ ንዋይ ማግኛ ብቻ የሚታይ ነገር አይመስለኝም። በጣም ፓሽን የሚፈልግ ነገር ነውና እንደሱ ያለ ነገር አለኝ ብዬ አላስብም። ምናልባት ደርሶኝ ቢሆን አይ ቲንክ መግቢያው ያኔ 500 አካባቢ ነበር። እኔ 497 ነበር ያመጣሁት ከ700 እና በዛ ምክንያት አልገባህም አሉ። እኔም ቅር ያላለኝም። ሁለተኛው ምርጫ የኮምፒውተር ሳይንስ ስለነበረ። ስለዚህ ያው ቅር ያላለህ እኮ ሲመስለኝ የኮምፒውተር ሳይንሱን ፈልገኸው ነበር ማለት ነው። አዎ ሁለተኛ ምርጫ ይሁን። ያው አሁን እንደነገርኩሽ ነው ቤተሰቦቻችን ትልቅ ተጽዕኖ አላቸው። እኔ በተለይ በጣም ወደ እናቴም ቀርብ አይነት ሰው ስለሆንኩኝ ያው እሷ ደስ ቢላትና እውነትም ዶክተር ጋር አልባልም ቅር የማይለኝ አይነት ሰው ነበርኩ ነው። ግን አልተባልኩም። እሱም እንትን አልሆነ። ግን አሁን ባለውም ብዙም ያስቀየምኳትም አይመስለኝም አሁን። ስለዚህ እንደ ዘርፍ ያው ስላልተመደብኩ ነው ወደዚያ ሄድኩት። ግን ኮምፒውተር ሳይንስ በመደቤ ቅር ያላለኝም። ድሮም ዝንባሌው ነበረኝ ማለት እንደሆነ እኔ ምንድነው ይሄ እንዲህ ለየት ያለ እንትን ነገር ወይም ደግሞ ነገሮች እንደዚህ ፖርትሬ ማድረግ ብዙ ጎበዝ ላልሆን እችላለሁ። ግን የሆነ ለየት ያለ እንደዚህ የሆነ ተሰጥኦ ምናምን የምለው ነገር አልነበረኝም። ግን ትልቁ እህቴም ትማሪ የነበረው ያኔ ኤምአይኤስ ማኔጅመንት ኢንፎርሜሽን ሲስተም የሚባል ነበርና እነ የኤችቲኤምኤል መጽሐፎች ስለ C++፣ ጃቫ 11ኛ ክፍል 10ኛ ክፍል ያለው ፋሚሊየር ነበርኩ እነዚህ መጽሐፎችን ከማየት እሷ ከምትሰራው ከማየት ለእኔ እንትኑ ብዙ ሩቅ አልነበረም። ሁለተኛ ደግሞ እንደነገርኩሽ የጌም ለመጫወቱ ምን ለማለቱ እንትን ነበር። ይሄ ራም አፕግሬድ ማድረግ ያኔ እንደዚህ ኮምፒውተሮችን እንትን ማድረግ ነበር ነው። አባቴን አስቸግር ነበር ይሄ ቢገዛ እያልኩኝ እንደውም ከትምህርት ጋር ቁማር ልጫወት ነበር ከአባቴ ጋር ማለት ይቻላል። ምክንያቱም እኔ ያክል ካመጣው ይሄን ትገዛልኛል የሚባል እንትን ነገር ነበረን። እንደሱ ያለ እንትን ያለው ነው ማለት ይሄ ለየት ያለ እንትን የለውም። ምንድነው እኔ ማራቅም አልፈልግም ለሰው ትንሽ ነገር ካለ መስፋት የሚችል ነገር ስለሆነ እኔም ከዛ የሚጀመርኩት እንደ ማንኛውም ልጅ ጌም ከመውደድ ከማለት ነው። ከዛ በላይ ኪሪዮሲቲ ያደገ መጨረሻ ላይ ሄድና እንዴት ነው የሚሰራው ይሄ ነገር ወደሚል ይደርሳል። ያ ይመስለኛል እዛ ውስጥ የገባህበትም ስትሄድ ደግሞ አንዳንዴ ያንን ነገር እንዴት ነው ጥልቅ ፍቅር ውስጥ ትወድቃለህ ማለት እየወደድሽው ትመጫለሽ። እንትን ሲል ያው እንደ ማንኛውም ሰው እንትን ምንድነው የሚሰራልኝ ነገር ወይም የሰራለትን ነገር ያስደስተው ያው ትደጋግሚያለሽ። ማንም ጎበዝ ያልሆነበትን ነገር አይወደውም። በትክክል ግን ደግሞ የሆነ ነገር ሞከረሽ እየተሳካልሽ ሲመጣ ወደዛ እየሄድሽ ትመጫለሽ። እንደውም እኔ 4 ኪሎ ስገባ እማራለሁ ብዬ የጠበኩትና የመጀመሪያዎቹ የፍሬሽማን ኮርሶች አይገናኙም። በፍጹም እንደዚህ ዘልቃለሁ ብዬ አላሰብኩም ነበር። ግን ያው አጋጣሚ ሆኖ እየገባንበት ምን ስንል ያው ማይለመድ የለም ተለምጂዋለሽ። ፍሬሽማን ላይ ምኑ ነበር እንትን ያለክ? ኦልሬዲ ለነገሩ አንተ እያወካቸው ነበር ሄድከው ማለት ያ አይነት ማወቅና የግቢው አይነት ማወቅ በጣም ይለያል። ይሄኛው ያው ትንሽ የሚሰሩትን እህትሽ ከምትለው የሰማሽ ያው የልጅነት አውቀዋለሁ የምታውቂው አይደል? 2 3 ሲባል ከሰማሽ ይሄ ነገር እንደምትየው አይነት ፋሚሊያሪቲ ብትይው ይሻላል እንጂ እውቀት ራሱ ለማለት ትንሽ ያዳግታል። ግን እንደሌላው ደግሞ ኮምፕሊትሊ አዲስ አልነበርኩም። በዛ ያንን ነበር የጠበቅኩት ወይም እንማራለን ብዬ የጠበቅኳቸው ነገሮች ያው ከኮምፒውተር ጋር ተያይዞ እኔ ያረጋቸው የነበሩት ነገሮች ላይ ሞር ኢንዴፕዝ አይነት ነገር ነው። ግን ያው ፍሬሽማን ላይ እንደ ሁሉም ስታንዳርድ የምትወስጃቸው ያው እንግሊሽ ፎር ኮሚኒኬሽን፣ ፕሮባቢሊቲ፣ ስታቲስቲክስ እና ደግሞ እኛ ከ4 ኪሎ ካምፓስ ስንማር ማቴማቲክስ ማይነራችን ነበር። ዲስክሪት ማቴማቲክስ እንወስድ ነበር፣ ኮምቢናቶሪክስ እንወስድ ነበር እና እንደነገርኩሽ ትልቅ ሾክ ነበር።
ማለት የጠበቅነውና የሆነው ይለያያል። አንድ ብቻ ነበር እንደውም ሬሌቫንት የነበረው ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚለው አይነት ነገር መሰለኝ። በእርግጥ ሊስቶቹን አምታትቼ ሊሆን ይችላል ህዝብ ነው እና ያ ትንሽ ዲስኮኔክት ነበረው ስገባ አልጠበኩም። ግን ያኔ ከተማርኳቸው በጣም ኮምፒውተር ሳይንስ ጋር እንደውም ኮምፕሊትሊ የማይገናኙ ሎጂክ የሚለው ኮርስ በጣም ፊልድ ላይ ይሰጣል። ሎጂክ የሚለው ነገር በጣም ሬዝኔት አድርጌ ነበር። በጣም ፋሲኔት ለእኔም ይሄ ሪዝኒንግ ላይ ራሽናል ላይ በጣም ኮንትሪቢዩት አድርገዋል ብዬ አስባለሁ። እሱ እንትን ላይ በእሱም ገፍቼ ብዙ የሄድኩበት ያነበብኳቸው ነገሮች አሉ ብዬ አስባለሁ። ያ ፐርሰናሊ ከቴኩ ጋር ተያይዞ አይደለም። ግን ደግሞ ያው ሪዝን ራሽናል የምንላቸው ነገሮች ነው ሁሉ ነገር ፋውንዴሽን ስለሆነ ይጠቅማሉ ብዬ አስባለሁ። ለዛም ይሆናል የተማርነው ገና እንደገባን። ያ ትንሽ ዲስኮኔክት ነበረው፣ እሱ ምንም አይካድም። ግን ከዛ በኋላ ያው ሰከንድ ሴሚስተር ደግሞ ፕሮግራሚንግ እንደዚህ እያሉ እየመጡ ሄዱ። እነዛ ነገሮችም እንትናሉ እንዳሰብኩትም አልቀለለኝ። ከባድ ነው ማለት መረዳት ይጠይቃል። አይ ቲንክ ሶፍትዌር ዴቨሎፕመንት የአስተሳሰብ አቅጣጫ አለው። እንትን ብቻ አይደለም፣ ምንድነው የሆነ ስኪል ብቻ አይደለም። እንደ አዱን ሲባል ሰምተሽም ሊሆን ይችላል። እንደ ዴቨሎፐር ማሰብ የሚባል ነገር አለው። ምክንያቱም ኮምፒውተር የሚሰራው ስትራክቸር በሆነ ወይ የኛ ሀሳብ ግን ያው አንቺን እንደዚህ ያወራዎች ሌላ ነገር ራሱ አይምሮ ይችላል። ዳይናሚክ የሆነ ቶት ፕሮሰስ ነው ያለው። እሱን ነገር መልሶ ወደ ፕሮግራሚንግ የሲኩዌንሻል አይነት ዳይሬክሽን ማምጣቱ ከብዶኝ ነበር። ጎበዝም የምትይኝ ተማሪ አልነበርኩም በጊዜው። ከዛ በኋላ ወደ ሰርዲየር ምናምን እየመጣን ስንሄድ ሞር ወደ እዛ ማዘንበልም የጀመርነው። ያው ጓደኞችም አሉ፣ ሌብልም ይሰጥሻል፣ ላብ የሚቀመጡት ልጆች ምናምን እየተባለ በዛ። ስለዚህ የግቢ ቸካይ ተማሪዎች ነበራችሁ ማለት ነው? ወይ ቸካይ ተማሪ እንደሱም ብዬ ትናል። ግን ደግሞ የሚሞክሩት አሉ አይደል? የሆነ ነገር ለመስራት የሆነ ነገር እንደዚህ ለመሞከር ሞሮን አሳይመንት ፕራክቲካል ቤሲስ ላይ ሪፈር ከሚደረጉት መሀል ነበርኩ እላለሁ። እንግዲህ ያው ደግሞ አይቶ ቀን የሚያቀኝ ሰው ደግሞ የራሳቸውን እንትን ይሰጣሉ ብዬ አስባለሁ። ግን ጥሩ የሆነ የእንትን እይታ ነበር ብዬ አስባለሁ። የፕሮግራሚንግ እና የሶፍትዌር ዴቨሎፕመንቱ በተለይ ዲዛይን ላይ አርኪቴክቸር ላይ እንደዚህ እንግዲህ በእኔ እይታ እንትን ያልኩኝ እንጂ ግን ደግሞ ይሄ በጣም ሰቃይ እንደዚህ የምንባል አልነበረም። ምክንያቱም እንደነገርኩሽ ሌሎች ተጓዳኝ ነገሮች አሉት ከፕሮግራሚንግ እና እንትን ባሻገር ሌሎች የምንወስዳቸው ኮርሶች አሉ። እነሱ ላይ ስትራግል ማድረግባቸው ነበሩ። እነሱንም ደግሞ ለእኔ እንትን ናቸው ማለት እኔ ምንድነው መሸሸግ የሚወድ አይነት ሰው አለ የነበረው። ትራንስፓረንትሊ ነው እና አሁንም ኢቭን በዛ እንትን ላይ ያለ ሰው ኢትስ ኦኬ ማለት ጥሩ ነው ብዬ አስባለሁ። ኢትስ ኦኬ ሁልጊዜ አንደኛ አይወጣም። እንደውም ያኔ ነው ራሱን ሰው መጠየቅ ያለበት። የሆነ ነገር ሁልጊዜ ሲሳካ የሆነ ነገር ተበላሽቶ ሊሆን ይችላል የሚል አይነት እምነት ነው ያለኝ። ከዛ አኳያ የግቢ ህይወቴ ላይ ሞር ወደ ፕራክቲካሉ ያዘነበለ ሬሌቫንት የሆኑትን ስኪሎች በተወሰነ መልኩ አግኝቻለሁ ብዬ አስባለሁ። እና ደግሞ ይሄ ግቢ ትምህርት አይጠቅምም የምል አይነት ሰው አይደለሁም። ሃርድ ወርክ ያስተማረኝ ያ ቤት ነው። ከኔ በላይ የሚያውቁ ሰዎችን ማክበር የተማርኩት እዛ ግቢ ነው። 4 ኪሎ ካምፓስ ካልቸር አለው ራሱ አስተማሪው ማክበሩን በእውቀትም ይሁን በእድሜም ይሁን የበላይ መሆናቸውን ማወቁ ራሱ የሚያመጣው የዲሲፕሊን እንትን አለ እና ይሄ ነገር ደግሞ ሬዝኔት ያደርጋል ሁሉም ነገር ከቤተሰብ ያለው አውድና ከዛ በኋላ ደግሞ ወደ ትምህርት ቤት አውጥተሽው ለምሳሌ ወላጅ እህት ወንድም የምትከባበሪው ያው የደም ቁርኝነትም አለው። ከዛም ባሻገር አብረሽ ኖረሻል፣ ብዙ ነገሮች ታውቂያለሽ። ደግሞ ወደ ግቢ ደግሞ ስትመጪ እነዚህ ሰዎች ስትሬንጀሮች ናቸው ለአንቺ ትናንትያቸውም ያው የተገናኘሽው በትምህርት አስተማሪ እና ያ ራሱ የሚፈጥረው አለ የምትማሪ የሆነ ኮንፎርም ማድረግ ያለብሽ የሆነ ኤግዚስት የሚያደርግ ስትራክቸር አለ። እሱን ወደዋለሁ ምክንያቱም ብዙ ተምሬበታለሁ ብዬ አስባለሁ። እንደነገርኩሽ ያው ይሄ የስኮላር ካልቸሩ ያስተማረኝ ግቢው ነው ብዬ አስባለሁ። ብዙ ጊዜ ስለሚታለፉ ለምሳሌ የግቢ ትምህርት
ኮምፕሌን አይጠቅምም እንደዚህ ነው የሚባል ነገር አለ። እኔ ኮምፕሊትሊ ደግሞ ማልስማማበት ነገር ነው እና ላስተዋለው ለደከመበት እና ቫሊዎቹን በደንብ ላየው እንደውም እንደ ግቢ ህይወት ሰው የሚቀርጽ አለ ብዬ አላስብም። በትክክል በተለይ ይሄ ዶርም ላይ ያለው ላይፍ ራሱ ሌላ ከራስህ ከምቾትህ ነው የምትወጣው እና እዛ የምታገኘው ዶርም ውስጥ የምታገኘው ጓደኛ ሌላ ጸባይ ያለው ነው፣ ከሌላ ቤተሰብ የሚመጣ ነው። በተለይ ደግሞ እንደውም አንተ እንዳጋጣሚ እዚሁ ቅርብ ሆንክ እንጂ ሌላ ሩቅ ሀገር ደግሞ ስትሄድ ሌላ ካልቸር ሌላ ማህበረሰብ ነው የሚጠብቅህ እና እሱ ነገር እኔ የምስማማበት ነገር ነው። ብዙ ሰው ብዙ ነገር ይማርበታል። አሁን እኔ የራሴን ራሱ ስነግርህ እንዲህ ቅርብ ለቅርብ ብቻዬን መሄድ ማልችል ልጅ ነበርኩኝ እና ግቢ ሲሆን ግን ብቻህን ትመላለሳለህ። የሚያክል ሻንጣ እየጎተትኩ ብቻዬን መሄድ ቻልኩኝና ትችያለሽ መባል ነው የሚለውንም ነገር ተማርኩኝ። የጓደኞችህንም ጸባይ እንደዛው ብዙ ነገር ትችላለህና እንዳልከው ግቢ ብዙ ሰው የሚቀርጽ ነው ብዬ ማስባለሁ። ብዙ ሰዎች ይሄ ጥሩ አይደለም ምናምን የሚሉት ሲመስለኝ ከወጣህ በኋላ ብዙ ዓመት እዛ አባክነህ ብዙ ጊዜ ይሄን እዛ ሰጥተህ ተምረህ ምን ብለህ ስራ ሳታገኝ ስቀር ወይ ደግሞ ፍሬ ሳታፈራበት ስትቀር ብዙ ሰው ግቢ ላይ መማሬ ጊዜን አባከንኩኝ፣ እዛ የነበረኝ ቆይታ ይሄ እንዴት ነው ጥቅም አልባ ነበር ወደሚለው አይነት እንሄዳለን እና ከስራ ማጣት ጋር የተገናኘ ይመስለኛል የዚህኛው ማጥላላት የመጣው። እንግዲህ እሱንም አሁንም አልከኛው ከእንትን አለ ጊዜ ማባከን ትልቅ አኪዜሽን ነው። ጊዜ ያባክናል ብዬ አላስብ። የትኛውም ተቋም ራሱ በተቋምነቱ ራሱ የሚፈጥረው ብዙ ቫልዩዎች አሉ ብዬ አስባለሁ። ምክንያቱም እንግዲህ አሁን ንግድ ጀምሬ ድርጅቶች አቋቁሜ አይኖ ኢቨን በእኛ ስኬል ያችን የምታክል ነገር ማሮጥና እንትን ማድረግ የሚያክል ከባድ እንደሆነ አውቃለሁ። ዩኒቨርሲቲ የሚያክልን ነገር ደግሞ ሰው ለመገንባት የተቋቋሙ ተቋሞችን እንትን ማድረግ እሱን ኤፈርት እንዳለ ገደል መክተት ነው ብዬ አስባለሁ። ሰው አባከንኩ ሲል ያው አለመታደል ሆኖ ያው የስራ አጥነት እንትን አለ። ግን ደግሞ ያው ሁሉም በዋለበት ነው የሚጮኸው እንደሚባለው የሁሉም ደግሞ የአፍሪካ ሀገርም በይው ግሎባሊ ያለ ችግር ግሎባል ላይ ዩዝ አንኤምፕሎይመንት ሁሉም ጋር ችግር ነው። ግን ብቻ እኔ ተቋሞቻችን ዩኒቨርሲቲዎቻችን በአጠቃላይ ያለው ኤስታብሊሽመንት ስኬፕ ጎት ባይሆን ቆንጆ ነው ብዬ አስባለሁ። ከሱ ያለፈ እንትን የለም። ምክንያቱም ካሪኩለም ዋይዝም በእንትንም ደረጃ በደንብ ታስበው የተቀረጹ ነገሮች ናቸው እና ደግሞ ዲስክሬዲት ማድረግ ያንን ተቋሞች ያቆሙት ብዙ ስኮላሮች አሉ። እነሱንም ሰዎች የሰሩትን ጥረታቸውን ዲስክሬዲት ማድረግ ነው ያምናል። እሱ ደግሞ ትክክል ነው ብዬ አላስብም። ምክንያቱም ቴንድ ኦፍ ዴይ እነሱ ነው ያሉ እነዚህ ተቋሞች ነው ያሉ። ወደኋላ ሄደን የሆኑ ኬፒአይዎች አውጥተን ሜዥር እናድርጋቸው የሚባል አንድ ብለን የምንጀምረው ከተቋሞች ውስጥ ካሉ እሱ ከገነባቸው ሰዎች ናቸው። እዚህ ነገር ላይ ደግሞ ብዙ ጥረት ያሉ ብዙ የሪሰርች ብዙ የእንትን ጊዜዎች የወጡባቸው ናቸው እና እንዳለ ሆኖ ችግሩ እንዳለ ሆኖ ግን ደግሞ ያው እንደው እኔ በምፈልገው ዓለም እነኚህ ተቋሞች እስኬፕ ጎት ባይሆኑ ጥሩ ነው። ሰው ደግሞ ያው ብዙ ጊዜ ኮምፕሌን ያደርጋል። ከዛ የድርሻህን ምን አደረግ አንተ ያ ከሆነ ኤክስፒሪየንስ ታዲያ አንተ የድርሻህን ምን አደረግ ምን ጠቆምካቸው ዩኒቨርሲቲ ላሉ ሰዎች የሚለው ነገር ላይ ትንሽ ክፍተት አለ እንጂ እኔ ደግሞ ጠቅላችሁ አትማሩ ብሎ የሚል ሰው አለ። እንግዲህ እሱ ላይ ትንሽ ምንድነው ላለመስማማት ከሚስማሙ ሰዎች ማለት ነው ወይ ባይኝ። ግን እንደ እንትን የግቢ ህይወት ካልሽው በላይ ይቀርጻል። በተለይ አይምሮ ስራ ላይ እንትን ይላል። እኔ ሰርቶ ጥሩ የሆነ ነገር ማግኘት ማንም ተቆጪ ማንም ወደዚህ በል ወደዛ በል በሌለበት አቺቭመንቱን ፈልገሽ የሆነ ነገር ለመስራት እንትን የምትጥሪበት ቦታ እሱ ነው። በተለይ ደግሞ በአፍላ እድሜ በሚባለው ብዙ ነገር በምታልበት ብዙ ነገር ዲስትራክት በሚያደርግሽ ሰዓት ራስን መግዛት፣ ለዓላማ መስራት፣ እንደገና ደግሞ ለዓላማ መስራት ብቻ ሳይሆን ጠንክሮ ለዓላማ መስራት እና የተሻለ ሆኖ ወይም ደግሞ አትሊስት ያቺን ነገር ለማሳለፍ ደረጃ የሆነ ነገር መስራት የተማርኩበት ግቢ ነው ብዬ አስባለሁ። እና እንደው ትምህርት እንኳን ባልማርበት ያ ካልቸር በራሱ የሰጠኝ አስተሳሰብ አቅጣጫ ብዙ እንትን ማለት ነው። ኢቭን በዚህ አጋጣሚ የዩኒቨርሲቲ አስተማሪዎች ሁሉም በጣም ማለት የማመሰግነው እንትን የምለው ምክንያቱም
እነሱ ያልሄዱበትን ነገሮች ስላወቅኩ ነው እኔ ሌላ አማራጭም እንዳለ ያወቅኩት እንጂ አይደል። አንዳንዴ ሁል ጊዜ ዲስክሬዲት ስለሚደረግ ነው ማለት መጨረሻ ላይ ፕሬዝ የምናደርገው የሆነ ትክክል የሆነውን ያገኘውን ሰው ስለሆነ ነው። ግን ያ ሰው የዛ እንዲደርስ ብዙ የተሳሳቱ ሰዎች ቀደሙት ስለነበሩ ነው እና እነሱን ማስታወስ አልብን ከሚሉት ሰዎች መሀል ላይ ምክንያቱም እነሱ ነበሩ ከሬጅ የነበራቸው። ምክንያቱም የእኛ አስተማሪዎች እንግዲህ እኛ ስንወጣ ራሱ የኮምፒውተር ሳይንስ ዘርፍ ላይ እምብዛም የስራ አማራጭ በሌለበት ነው። ኢማጂን እነዚህ ሰዎች ደግሞ በሚወጡበት ሰዓት ምን ያክል ዜሮ አማራጭ ሊኖር ነው የሚችል ያን ነገር አድርገውት ስቲል እኛን ሊያስተምሩ ጀነሬሽን ሊቀርጹ እንትን ያሉ ሰዎች ናቸው እና እነዚህን ሰዎች ደግሞ አፕሪሺየት ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ የኔ እይታ በዛ መልኩ ስለሆነ ነው ዩኒቨርሲቲ እንደዚህ ማለት ይሄ በስራ ማጣት ፍራስትሬሽን ብቻ እንደ ስኬፕጎት መቀመጥ አለበት ብዬ አላስብም። ተቋም ነው። ያንን ተቋም የመሰረቱ ብዙ ትልቅ ሰዎች አሉ። እነሱ ደግሞ እንደየቫሉያቸው ክሬዲት መስጠት አለበት ብዬ አስባለሁ። ያው ያልከውን መጀመሪያ ላይ በተለይ ያነሳኸው ፖይንት ላይ ዩኒቨርሲቲ አይጠቅምም ዩኒቨርሲቲ እንዲያደለም ምናምን የሚሉ ሰዎች ምን አድርገዋል ወይ ደግሞ መፍትሄው ምንድን ነው የሚለውን ነገር ወይም ደግሞ ዩኒቨርሲቲው አይጠቅምም የምንልበት ነገር የራሱ የሆነ ሪዝን ይኖራቸዋል እነሱም እና ያንን ነገር እንዴት ነው በጥናት የተደገፈ ነገር ቢሆን እንዲህ ነው ለማለትም ያመቻል እና እሱን ለእነሱን ተውና እኛ ወደ ራሳችን ጭውውት ስንመለስ ይሄኛ አሁን የስራ አጥ የሚለውን ሀሳብ አንስተን ነበረ በወሬያችንም መሀል እና እሱን ነገር ያየኸው አልመሰለኝም አንተ? አይ ምንድነው ያው ለእኔ እንትን እዚህ መድረስ ብዙ ማመሰግናቸው አጋጣሚዎች እድለኝነትም እንደገና ደግሞ ጥረትም አለ። እኛ አጋጣሚ ሆኖ ያው ግቢ ውስጥ ስንሰራ 3 ጓደኞች ነበሩ። ያው ማረው አንደኛው ወዳጃችን አምሮ የለም። በእርግጥ የቴክ ኢንዱስትሪ አለማደጉን እንደ አማራጭ እንጂ ያየ ነው እንደ እንትን አይደለም። ያ ማለት ከዩኒቨርሲቲ ወጥተን የሆነ ነገር እንስራ ብንል ብሎ የሚሰማን ሰው አለ የሚለው ከዘርፉ አኳያ ያንን ኦፖርቹኒቲ ነው ያየንበት። ግቢም እያለን የዌብሳይት ስራዎችን ቀላል የሚባሉ ነገሮችን አሁን በእኛ እይታ ቀላል ወይም ደግሞ በቀላሉ ያችን መደረግ የሚችሉ ነገሮችን የመስራት እድሉ ገጥሞ ነበር። ያ ነገር ነው በኋላ ላይ ያው እየሰፋ ሄዶ እንግዲህ አሁን አቋቋምን የምንላቸውን ድርጅቶች ወለደው ብዬ የማስበው እና በእርግጥ ይሄ ተቀጥሮ የመስራቱ እድል አልገጠመኝም ወይም ደግሞ እንትን አላለኝም። ግን ደግሞ ያ የሆነበት ምክንያት ኢንተርንሺፕ በምንወጣበት ሰዓት አንድ አሁን በጣም እናመሰግነው ወዳጃችን ግሩም ይባላል ስንዶርክ ሳይንቲፊክ ኮምፒውቲንግ የሚባል ተቋም ነበረው። እነዛ ጋር ኢንተርንሺፕ ስንገባ አየሁት አክቹዋሊ በሶፍትዌር በፕላትፎርም እየተሰራ ገንዘብ ይሰራል ወይ የሚለውን ነገር ምላሽ አገኘልኝ። ለእኔ ከውጭ ግቢ እያለን የምንሰራትን ዌብሳይት ምናምን ባሻገር አክቹዋሊ የሶፍትዌር ዴቨሎፕመንት ዲማንድ እንደ ፕሩፍ ኦፍ ኮንሰፕት ሆነ። አክቹዋሊ ሄደን ሰዎች ትልልቅ ድርጅት አላቸው ያ ነገር ላይ የሆነ ነገር ተቸግረው ሶፍትዌር ፈልገው ሊያሰሩ የሚሞክሩ ሰዎች አገኘን እና ደግሞ ገንዘብ ይከፍላሉ ይህንን ነገር ለማድረግ። ምክንያቱም እኛ ከፕሮጀክት ያለፈ እና ያችን ፕሮጀክት ደግሞ ካሳየን ወዲህ ጠቅልሎ ዞር ከማድረግ ያለፈ እንትን ቫሊዩ ያለው ነገር አይመስለንም ነበር። ምንድነው ስኮላስቲክ ቫሊዩ እንጂ የሞኔታሪ ወይም ፋይናንሻል ቫሊዩ አለው ብለን አናስብም ነበር። ግን ያ ኢንተርንሺፕ በደንብ ነው አይናችን የገለጠው እና ደግሞ እኛ ኢንተርንሺፕ ፎር ፍሪ ነበር ይሰራም ስንመላለስም የነበረው እዛ እንደውም ክረምት ነው ዝናብ ሁሉ እንትን እያለ ነበር። ዲሲፕሊኑ ራሱ ከዛ ጠዋት እንገባ ነበረ። በተለየ ክረምት ጠዋቶች የምታውቂያቸው ናቸው። እሱን ሁሉ ኢንዱር እያደረግን ሰራ ኢንተርንሺፕ እና ኢንተርንሺፕ እንደነገርኩሽ በቃ አይናችንን ገለጠው ብዬ ማለት እችላለሁ ደረጃ ማለት ነው። እና ትራንዚሽን ስናደርግ እንደዛ የሚሆን መጀመሪያ ያው ወዲያ ወዲህ የምንልባት የተወሰነች ነገር ነበረ። ያችም ያው በሞኔታሪ ደረጃ ከኪስ ገንዘብ አታልፍም። በእርግጥ ግን ለተማሪ
ያው ታረጋለሽ ነው ቤተሰብ አስተዳደሪ ያክል ሪስፖንሲቢሊቲ ስለሌለው ጥሩ የሚባል እይታ ነበረው። ከዛ ደግሞ ስንወጣ ያቺ ኢንተርንሺፕ ይላል ከዛ ይሄድ ነው ቀጥታ ስራ ማግኘት ይሄ ሶፍትዌር ስራ ማግኘት እና በሱ ገንዘብ መስራት ወደሚለው ነገር ነው እንጂ ሄድ ነው ወደኋላ ወደ መቀጠሩ አላሰብንም። የመቀጠሩም ደግሞ አትራክቲቭ አልነበረም። ኦፖርቹኒቲው የለም ብዬ ደግሞ ማለትም አልችልም ነበር ማለት ነበሩ የሚቀጥሩ ተቋሞች ነበሩ። ግን ያኔ ሳለሪ የሰማነው ትልቁ 6,000 ነው። እኔ አፕላይ አድርጌ ሳይሆን ከጓደኞቼም ከምንሰማው የነበረው ያ ነው። 6,000 አሁን እንዳለው 6,000 አይደለም እንግዲህ ያወራን ያለው ነው ዛሬ አይ ቲንክ 12 ወይ 11 ዓመት አካባቢ ማለት ነው 2014 አካባቢ ማለት ነው። ሶ አይ ቲንክ ፓርቲኩላርሊ 2014 በፈረንጆች ገንዘብ ነበር ያኔ የሆነትም 6,000 ብር ደሞዝ በጣም ብዙ ነው ያኔ እንደዚህ ነበረ። ግን እኛም እሱን አይተነው ብዙም የማይዋጥልሽ ነገር አለ የተሻለ ነገር ይሰራል የሚል ነገር አለ። ምክንያቱም አይተናል ሲሰራ አይተናል፣ ክላይንቶች አይተናል፣ ሰርተን የሆነ ነገር 2 ክላይንቶች ጋር የወሰደን ያ ኢንተርንሺፕ ነው። ያቺ ህልም ነበረች። እንደገና ደግሞ እንዲሁ በመካከላችን ደግሞ የሆነ ፕሮዳክትም ሰርቶ በሱ ገንዘብ የማምጣት ነገር እንደዚህ ነበር። ሶ ያ እንግዲህ ከግቢ ወደ ስራው ዓለም የነበረው ትራንዚሽን ነበር። ሶ ያቺን ነገር ደግሞ ሰብስበን ፎርማላይዝ እናርጋት ወደሚለውና ወደ ይሄ ንግድ ፍቃድ ማውጣቱ እንግዲህ ደግሞ ወደ ኢንተርፕራይዝ ደረጃ የመሸጋገሩ ነገር ከዛ ቀጥሎ ነበር። ሶ ከግቢ ያለው ትራንዚሽን ከሞላ ጎደል በመሀልም አሁን ስንጫወት ከጓደኛ ጋር እንደጀመራችሁት እየነገርከኝ ነበርና ጓደኞቼ ይሄኛው ነገር ትልቅ ነገር ነው እያስባለሁኝ። የብዙ ሰው ችግርም ነው የአብሮ መስራት ለለውጥም እንዲሁም ደግሞ ብዙ የተለያዩ ነገሮች ለመፍጠርም ትልቅ ነገር ስለሆነ ማለት ነው። ብዙ ሰው የሆነ አንድ ነገር ራሱ የሚያውቀው ነገር ካለ ያንን ነገር ብቻውን ይዞ ከመሄድ ይልቅ አብረህ ተጋግዘህ እንዲሁም ደግሞ ሌላ አንዱ ያለው ሀሳብ አንዱ ስለሌለው ተጋግዘህ ስትሰራ ውጤታማ መሆን ትችላለህ እና ስለ ፓርትነርሺፕ ደግሞ ብናወራ። ፓርትነርሺፕ እንትን ነው ያው ቅድም ለማንሳት እንደሞከርኩት በጣም መቻቻል ላይ ያተኮረ ነገር ነው። መቻቻል በምን መልኩ መሰለሽ እኛ ጋር ያለው ምንድነው እኔ እንጃ እንደ ማህበረሰብ ያለ ሀሳቤ ምን ይሆን አላውቅም። ሁሉም ሰው መበለጥ ወይም ደግሞ የሆነ ነገር አድቫንቴጅ እንዲወሰድበት አለመፈለግ ይቺ እንዴት የምትለው አይነት እንዴት ለምን እገፋለሁ የምትል ነገር አለበት መሰለኝ። አይ ቲንክ ብዙም ጊዜ ስለማየው ማለት ነው። እና ያንን ነገር መተው ትልቁ ሚስጥር ነው ብዬ አስባለሁ። የኔ ጥረትን ለማካፈል ፈቃደኛ ካልሆንኩ ፓርትነርሺፕ አይሰራም። ልክ እንደ ፓርትነርሺፕ እንደ ቤተሰብ ነው መታየት ያለበት። ልክ አሁን ከቤተሰብሽ አባል የሆነ አንቺ የሆነ ጥሩ ነገር ኖሮ ትርፍ ቢኖር ያንን ነገር ለማካፈል ወደኋላ እንደማትይው ሁሉ ፓርትነርሺፕን በዛ ደረጃ ቅንነት ይፈልጋል ብዬ አስባለሁ። ያ ከሌለ ወዴትም መንቀሳቀስ አይቻልም። ምክንያቱም እያንዳንዷ ስቴፕ በስሌት ትሆናለች። ስሌት ያለው ነገር ደግሞ ሁሉ ጊዜ ስህተት አይጠፋውም። በዛ መቀጣጣት ይመጣል። እዛ ኢቨንቹዋሊ እንትን ይለዋል። ይሄ ደግሞ ከፕሪንሲፕሉ ዙሪያ ነው። ምንም ኢቨን ቴክኒካሊቲ የለውም ምን የለውም። ይሄ እሳቤ ያስፈልገዋል። ፓርትነሪ መስራት ባይችል እኩል ይገባዋል የሚል አስተሳሰብ ይዘን መሄድ መቻላችን ይመስለኛል ሰክሰስፉል ያደረገ። የሚገርምሽ እንደውም አንድም ቀን ተግባብተን እንትን ብለናል። እንደውም ጓደኛሞች ራሱ ነን ለማለት ይከብዳል። በተለይ አሁን አብሮኛሉ ከማይክ ጋር ከቢሮ ውጭ ተገናኝተን የምናውቀው ወይ ለበዓል የሆነ ነገር እንትን ለማድረግ ወይ ምናምን ካልሆነ በስተቀረ በፍጹም እንትን የለም። ምክንያቱም እኔም እሱም እናውቃለን እንሰለቻለን። ከሌላ ኮንቴክስት ካለ ወደ ስራ እንደምንገባ ስለምናውቀው ብዙ ነገሮችን ቢሮ ውስጥ ነው እንትን የምንለው። ግን ደግሞ በአስተሳሰብ እና በፕሪንሲፕል ደረጃ ከግቢ ጀምሮ ብዙ ልዩነት አለን ብዬ አላስብም። በመሀል ብዙ ነገሮች ይፈጠራሉ። ብዙ ጊዜ ፓርትነርሺፑን ለማቆምም እንደዚህ ምናምን አውርተን እናውቃለን።
ግን ያንን ነገር እንደኛ መገለጫ አላደረግነውም። የትልቁ እንትናችን ብዬ የማስበው እሱ ነው። እኔ ባለኝ ጥንካሬ ላይ ፓርትነር እንዲጠቀም ፈቃደኛ ነበርኩ። እኔ በጎደለኝ ደግሞ እሱ እንዲሞላ ፈቃደኛ ነበርኩኝ። በተመሳሳይ ፓርትነሮቼም ጋር እንደዚሁ አይነት አስተሳሰብ ነበር። ሁሉም ጠንካራ ጎኑን ለማካፈል የጎደለበት ቦታ ላይ ደግሞ ኢጎ ሳይሸፍነው አንድ ሰው እንዲመክረው እንዲያግዘው መፍቀድ መቻሉ ይመስለኛል ትልቁ ሚስጥር ለእኔ። ይሄ የኔ እንትን ሆት ቴክ ልትይው ትችያለሽ፣ የኔ አስተሳሰብ ነው የማስበው። ግን እንደ እንትን ያው ፓርትነርሺፕ ሁልጊዜ ያንን ነገር ለማድረግ እንትን ነው። ሌላው በስራው ብቻ አውድ ብቻ የሚመጣ ፓርትነርሺፕ ከሆነ ደግሞ ትንሽ ያስቸግራል እንትን ለማድረግ። ምክንያቱም ያ ሁሉም ጥቅም ያገናኘው ሰው እንደዛ በሚሆንበት ሰዓት ብዙ ጊዜ ሁሉ ነገሮች ምንድነው ትሪክል ዳውን እያደረጉ የሚመጡት በቃ ጥቅሙ ጋር ይሆንና እሱ ዩዥዋሊ ፍሪክሽን ይፈጥራል ብዬ አስባለሁ። የኛ አይ ቲንክ ጥሩ ሆኖ ሰራ ያልኩት ግቢ እያለን ትንሿንም ነገር ተካፍለን ነበር። ትንሿንም ነገር ላይ ተቻችለን ነበር። ትንሿ አሳይመንት ላይ ተጋግዘን ነበር። አንዱ የአንዱን ጉድለት ሸፍኖ ነበር። ስንወጣ ያን ነገር ማስቀጠሉ አልከበደም። ያ ነው ብዬ ማስበው ፓርትነርሺፕ ላይ ትልቁ ሰክሰሳችን። ልክ ነህ። በተለይ ይሄ መተሳሰቡ ካለ ይሄ አንተ ብስ እኔ ብስ የሚባል አይነት ነገር ካለ በደንብ ውጤታማ መሆን ይቻላል ብዬ አስባለሁ። ብዙ ሰው የሚያጋጨውም ደግሞ ይሄ ዝናውም ጥቅሙም ገንዘቡም ሲመጣ አንዱ ሰው ወይ በጣም ስግብግብ ይሆንና ነው ብዙ ጊዜ ግጭት የሚፈጠረው። ያንን ነው የሚመስለኝ እኔ ደግሞ ሳስበው ማለት ነው። መስገብገብ ግን ብቻ አይደለም። አንዳንዴ የምንሰጠው ቫልዩ አለ አይደል? አንዱ የራሱን ነገር አጉልቶ ማየት የእይታ ነገር ነው። ወይም ስስት የምንለው ነገር ከዛ ይመስለኛል የሚመጣው። ለእኔ ይገባኛል ከሚለው ብቻ ሳይሆን እኔ ያወጣሁት ወይም እኔ ያቀረብኩት ነገር ይበልጣል ከሚል እሳቤ ይመስለኛል የሚመጣው በዴፊኒሽን። ይሄ ከባልሽ ባል ይበልጣል አይነት ነገር እንደሱ ያለ ነገር ማለት እና ያ ስለሚሆን እንደነገርኩሽ ነው ቅድም እኔ ጠንኳራ ጎኔን ለማካፈል እኔ በጠነክርም እዛ ነገር ላይ ያ ነገር እኔ እንዳመጣሁት ሁሉ ለፓርትነሮች ይገባል የሚለውን አስተሳሰብ ማምጣት ቀላል ሆኖ አይደለም፣ ከባድ ነው። አይ በጣም እንትን አለው፣ የሚፈትን ነገር አለው። ለምን ብለሽ ራስሽን ጠይቂያለሽ ሁልጊዜ፣ እሱ የታወቀ። ግን ደግሞ ያለፈውን ነገር ዞር ብሎ ከማየት አኳያ ይሄ ነገር እንዲመጣ የፈጠሩትን ያለፉትን ነገሮች ከማስተዋል ያው ኮሌክት እያደረገ ይመጣና ደግሞ የአንቺ ተራም ይሆናል። በዛኛው ሳይድ አንድ ሰው ጥሩ ያመጣውን ነገር ተካፋይ ሆነሽ ደግሞ የምትመጭበት አለ። እሱ ባላንስ ያደርገዋል ብዬ አስባለሁ። እና ያን ከስስቱም በላይ አንድ ሰው አወጣሁት የሚለውን ነገር አይ ቲንክ ኦቨር ቫሊዩ ከማድረግ ወይም ደግሞ ከፓርትነርሺፑ በላይ ከማድረግ የሚመጣ ነገር ይመስለኛል። ልክ ነህ። ምን ነበር የመጀመሪያ ፕሮጀክታችሁ? የመጀመሪያ ፕሮጀክታችን እንግዲህ ግቢ ያለን ነገር ከሆነ ዌብሳይቶች ናቸው። እንግዲህ ዲቴላቸውን አላስታውሳቸውም፣ ግን ያኔ ምንድን ነበር መሰለሽ ኢንተርኔት ምንድነው አይ ዶንት ኖ አይ ቲንክ 9ኛ ክፍል እያለን ይሁን እንደዚህ ይሁን ኤስኤምኤስ ተፈቀደ። የመጀመሪያው ኤስኤምኤስ አይቻልም ነበር። አይ ዶንት ኖ ትዝ የሚልሽ ከሆነ ኤስኤምኤስ ብርቅ ነበረ። ኤስኤምኤስ መላክ ማለት ነው። ያኔ ፊቸር ፎኖች የነበሩት እና ኖኪያ 510 ምናምን የሚባሉበት ጊዜ ነበረ ማለት ነው። ከዛ እሱ ካለፈ በኋላ ኢንተርኔት መጣች 3G የምትባል እና እንደውም ኢቨን 10 ብር ሲሸጥ ኮንፊግሬሽኑ ትዝ ይለኛል። መገናኛ etc.com ብሎ እንትን ውስጥ ለማስገባት እና ያቺ ኤጅ የምትባለው ወይም የምትለው ኢንተርኔት የሞባይል ኢንተርኔት የመጣችበት ጊዜ ነበረ እና ያ ነገር እየሆነ ሲመጣ ድርጅቶችም ይሄ እንደዚህ ኢንተርኔት በተለይ እነኚህ ሳሎኖች የሚታወቁ ካፌዎች ምናምን ይሄ ዌብሳይት የሚለው ነገር እንደ አንድ አማራጭ ምንድነው እንደ ተራማጅነት የሚታይበት ጊዜ እንበለው እንደሱ ነገር መጣ። ልክ ድርጅቶች ዌብሳይት ይፈልጋሉ ምናምን፣ ግን ደግሞ ጥቅሙን በጥልቀት ስለማያውቁት ያንን ኤክስፔንሲቭ የሆነ የፕሪሚየም ፕራይስ መክፈል አይፈልጉም። ለኛ እድል ፈጠረ። የሆነ እንደዚህ በዛ ዙሪያ የምናውቃቸው ሰዎች ይመጡና ስለ እንትን ምንድነው እንደዚህ ዌብሳይት እንፈልጋለን እኛ ይሄን ያክል እንወስዳለን፣ ትሰሩታላችሁ ይባል ጀመር።
የማይረቡ የሚባሉ አሁን ባለን እንትን ደረጃ የማይረቡ የሚባሉ የተወሰኑ 3-4 ፔጅ የሚሆኑ በፒኤችፒ እና በኤችቲኤምኤል የሰራ ናቸው የኮሜርሻል ዌብሳይቶች ነበሩ። አንድ ገሊላ ሌዘር የሚባል ትዝ ይለኛል። አንድ እንደዚህ ምጣድና እንትን የሚሸጡ ማህበር ሆነው ያመርቱና እነሱ ሸጡ የሰራ ነው ዌብሳይት። ቴሪ ስታይል የሚባል ፀጉር ቤት እንደዚህ ሰርተናል። እንደዚህ አይነት ነበሩ እና ከዌብሳይት ያለፈ እንዲሆነ ትልቅ ማወራልሽ እንትና ነበሩ እና የመጀመሪያ ፕሮጀክቶቻችን ዌብሳይቶች ናቸው። ግን ብዙ ነበሩ ስልሽ ያው ይህን ነገር ቢዝነስ እናድርገው የሚለውን ኮንፊደንስ እስኪገዛልን ድረስ ነበራቸው። ኳንቲቲ ዲማንዱም ነበረ። ወደ ቢዝነሱ አይዲያ ከሜዳቸው ቤት እየተቀበላችሁ ነበር? በግል ነበር የምሰሩት ማለት ነው? እንትን ነበረ ያኔ እንደዚህ ይሄ ደረሰኝ ምናምን የሚባለውን ኮንሰፕት ዩዥዋሊ እንደ ኢሉሲቭ ኮንሰፕት ነበረ። ምክንያቱም እንደዚህ ይሄ ክራክዳውን አልነበረውም በጣም ይሄ እየጠበቀ የመጣው እነኚህ ካሽ ሬጂስተር ማሽኖች እነዚህ እያሉ እየመጡ ቁጥር ነው እንጂ እኔ እንጃ አስተውለሽ ከሆነ ስናድግ የሆነ ነገር ከሱቅም ምንም ሲገዛ የደረሰኝ ኮንሰፕት ወይም ሱፐርማርኬትም ሄደሽ ያው ስቲል ገንዘብ ሰጠሽ እንትን ነው። አሁን ነው ከካሽ ሬጂስተር ማሽን ጋር ያቺ ወረቀት እየመጣችው እንደ ያለፉት አጋንኛው 15 ዓመት ምናምን በኋላ የመጣ ነገር ይመስለኛል። የቅርብ ጊዜ ነገር ነው በጣም እና ሰውም ዊሊንግ ነበረ ነው ለመክፈል እንደዚህ ሀሳቡ አልነበረውም። አሁን ግን ትልልቅ ወጪ ለማውጣት ዩዥዋሊ ደረሰኝ አለው ወይ የታክስ ሀሳቤ ምናምን ይመጣል። ይህም ራሱ አንድ እድገት ነው ነገራችን የማናስተውላቸው እንደ ሀገር እያደግን እንደሆነ ፎርማል ኢኮኖሚ እያለን እንደሆነ የመጣው በሱ ይመስለኛልና ያኔ እድሉን ለመስጠት እንትን አልነበረውም እና ትልልቅ ገንዘብ የምትይውም አንዱ 3,000 ብር እንደዚህ አይነት ነገሮች ናቸው አንዱ ፕሮጀክት የሚወስደው። የላይፍ ስፓኑም እንደዛ 3 ሳምንት ጠጋ ነው። እሱ እንደው በጣም አዘገየ ነው ተብሎ እንዲቀለን እንደውም እኛ ማርኬቱ ላይ የነበረው ጥሩ የማይባሉ የሳይት አሰራር እንትኖች ነበሩ። ስኪል አልነበረም የተመጠነ ነበረ የነበረው ወይም ደግሞ የወጡትም ሰዎች ይጠቀሙ የነበሩት ቱሎች የቀደሙ የሚባሉ ናቸው። እኛ ግን ስንመጣ ይሄ ድሩፓል ወርድፕሬስ የሚባሉት የእንትን ፍሬምወርኮች እየገነኑ የመጡበት ጊዜ ነበር። ፒኤችፒ በጣም እየገነንበት የመጣ ነው። ፒኤችፒ የፕሮግራሚንግ ላንጉጅ ሆነው አሁን ደግሞ እሱ እያለበት ያኔ እየገነኑበት የመጡ ስለነበሩ ቴምፕሌቶች ምኖች ይመጡ ስለነበረ የተሻለ የሚያምር የሚመስል ዌብሳይት ወይም የተሻለ መልክ ያለው እይታ ያለው ዌብሳይት በጣም በአፎርደብል ነገር የሚለው ነገር መሰለኝ ያንን እድል የፈጠረልን። ወደ ገበያው ስንገባ ያው የፈጠርነው ቫልዩ ብዬ ይህስ እንትን ተቋም ሆናችሁ ደግሞ ድርጅት ከፍቶን ቀረብቶ ወደሚለው ፕሮሰስ እንዴት ገባችሁ? በጣም ኮንፊውዥን የሚበዛው ነገር ነበረ እና ደግሞ ትልቅም ትምህርት ነበር ለኛ። ማለት እኔ ገቢዎች ፎርም ሞልተን በረከት አብረን ፎርም ሞልተን ብዙ ነገር ፊገር አውት እናደርግ ነበር። ሄደን እየጠየቅን እንዴት ነው ይሄ እንደዚህ ነው የቫት ሪፖርት ለማድረግ ነው። እኛ ደግሞ አላወቅንም። ተሽቀዳድመን የካሽ ሬጂስተር ማሽን ነበር እንትን ያልነው። ለካ እሱ ተያይዞ የሚመጣ ብዙ መዘዞች አሉት። ብዙ ውድ የሚባሉ ትምህርቶች ተምረንበታል። ግን ፎርማላይዝ ስናደርገው ወደ ካሽ ሬጂስተር ማሽን የሄድንበት ወደ ቫት የሄድንበት ደንበኞቻችን በምንጠይቃቸው ሰዓት በቃ እሱ እንደ አንድ ሪኳየርመንት እንትን የሚሉት ነገር አለ። ይሄ ምንድነው ድርድር ውስጥ የሚገባ አይደለም። ምክንያቱም የሚጠየቀውም ገንዘብ እንዲህ ዝም ብለሽ ከእንትን ላይ የምታደርጊው ምንድነው ኦፍ ቡክ የምታደርጊው አይነት ነገር ስላልሆነ ተሯሩጠን እኛም ያናወጣን። ግን አብሮ ተያይዞ የመጡ ብዙ እንትኖች ነበሩ። ንግድ ፍቃድ ስናወጣ እንዲያውም እኛ የተማርነው የሆነ እንዲህ ላይ አንብቤ ምናምን አይደልሽም። ውልና ማስረጃ ሂዱ ተባልን። ውልና ማስረጃ ስንሄድ ስሟን ደረሰው ቤቲ ትባላለች። ይጻፍልህ የሚሉሽ ሰዎች ውልና ማስረጃ እሷ ነች ስለ ቢዝነስ ክራሽ ኮርስ የሰጠችን። ቁጭ ብለን ህብረት ሽርክና ማለት ይሄ ነው፣ ሶል ፕሮፕራይተሪ ማለት ይሄ ነው፣ ፒኤልሲ ማለት ይሄ ነው አለች። እና ፒኤልሲ የመረጥንበት ምክንያቱ ብትሰሚ ትስቂያለሽ። ምክንያቱም እኛ ፒኤልሲ የመረጥነው ብትከሰሱና ዕዳ ውስጥ ብትገቡ ፒኤልሲው እዛው ራሱን ችሎ ነው ራሱን የቻለ ሌጋል እንትን ነው። ያኛው ግን እንደሆነ እና ሁለታችን ተያየንና በቃ ፒኤልሲ
ማለት ልክ እንደ ሌጋል ቢንግ ይሆናል የተባለው ማለት ነው። እና ያ ይመስለኛል እንግዲህ ትልቁ የዲሲዥን ፋክተር ግን ፒኤልሲ ለማድረግ እንትን አለን። ከዛ ፒኤልሲ ነው ሲባል ግን ደግሞ የ15,000 ብር ካፒታል ያስፈልገዋል አሉ በዚህ አካውንት መታየት ያለበት። ሲያሁን በዚህ ይሄን ነው የምልሽ ፓርትነርሺፕ ላይ መደጋገፍ። እኔና ማይክ ገንዘብ ላይ ጎበዝ አይደለንም። በረከት በጣም ጎበዝ እንደዚህ እና ግራጁዌሽን ላይ ምናምን ትሸለሚያለሽ ገንዘብ እንደዚህ ምናምን እሱ ኦልሞስት 70-80% የሚሆነውን አላጠፋውም። በቃ ብድርንና ይገባ ካፒታል ይሁንና ብለህ ነው ኦልሞስት ማጆሪቲ የሚባለውን እንትን ያደረገው እሱ ነበር። ከዛ እኔም ማይክ ማወጣን ነው እዚህ አካውንት ላይ አሳይተን ከዛ በኋላ ወደ እንደዚህ ኤስታብሊሽ ወደ ማድረጉ ይሄድ ነው ማለት ነው። እና እነኚህ ትንንሽ ነገሮች ግን የሚያስተምሩሽ ነገሮችን ያው እኛ ጊዜ ስለምንንቃቸው ነው እንጂ እነኛ ልጆች ጋር ያለው እውቀት ልነግርሽ አልችልም። ምክንያቱም ሊያጽፉ የሚመጡት ሰዎች ጠበቆች፣ የተለያዩ የቢዝነስ እንትኖች ሊሻሻጡ የሚመጡት ነገሮች ትልልቅ የሚባሉ አሴቶች ናቸው። መሬት፣ መኪና ምናምን ናቸው እና ያ ኤክስፖጀር አላቸው። ስራቸው መጽሐፍም ቢሆን ከመደጋገም በቃ አንደርስታንድ የሚያደርጓቸው ነገሮች አሉ እና ለእኛ ስቲል ታንክፉል እሷ ነች የነገረች ህብረት ሽርክና እንዲህ ነው እንደዚህ ነው ምናምን አሉ። ሌላ ሁለተኛ ፋክተራችን ፒኤልሲ ያልሆነበት እኛ መሰየም የምንፈልግ ነበረ ድርጅታችን ምናምን ብለን። ህብረት ሽርክና ማህበር ከሆነ ግን እንደዚህ አይሆንም። ወይ በረከት ወይ ሚካኤል እና ጓደኞቹ እንደዚህ ነው መሆን ያለበት። ስያሜ መስጠት አይቻልም እና እንትን ብለን ይሄኛው ፒኤልሲስ ቢሆናል ፒኤልሲ የፈለጋችሁትን ስም መሆን ይችላል አለች። ከዛ ሄድን። ስንሄድ እዚህ ክፍለ ከተማው ነበረ የካ ነበረ ክፍለ ከተማችን ያወጣ ነው። እንትኑን ግን እዚህ አልሳም ጨለለቅ ውልና ማስረጃ የነበረ ነው። እዛ ሄደን ነው ለፒኤልሲ ከሆነ እዛ ብቻ ተብሎ ነው። አሁን እንደዛሬ ውልና ማስረጃ በየቦታው ላይ ኖር ያኔ ፒኤልሲ ምናምን ከሆነ አልሳም ጨለለቅ ያለው ብቻ ተብለን ሄድ ነው። እሷ ጽፋ መንበላ አዘጋጅታ ሰጥችን። እዚህ ጋር ፈርሙ መታወቂያ አምጡ ምናምን ነበር ብቻ ብዙ እንትን አለ። ፕሮሰሱ ግን አስተማረን ብዙ ነገር። ብዙ ሰውም አስተዋወቀን። ምክንያቱም በአንድ ጊዜ ከቤተሰብ ጓደኛ አልፈሽ የማት ሰው ስልክ ቁጥር አለሽ እንትን ያለሽ ሰው እዛ ያሳየሽ ሰው ልና ማስረጃ ያገኘሽው ሰው እንደዚህ እያለ በዛ የእንትናችንም የኮሚኒኬሽን አድማሳችንም አብሮ ሰጥ። ከዛ እሷን ይዛን ወደ ክፍለ ከተማው ትሄጃለሽ። ያው ንግድ ፍቃዱ የሚወጣው በዛ መሰረት ስለሆነ ከሚሟሉት ነገሮች አንዱ እሱ ነው። ሌላው ቢሮ ኪራይ ይባል ነገር መጣ። እሱም ደግሞ ፈልገን አፎርደብሊዎች 12 ካሬ ሜትር ቢሮ በ3,000 ብር ተከራየን። የ3 ወር ከፍለን በ3,000 ብር ጥሩ ነበር። 12 ካሬ በ3,000 ብር ነበር ተከራየናት። የ3 ወር 9,000 ብር ከፍለን የእሷን ውል ደግሞ ይዘን ከውልና ማስረጃ እነዛ የመመስረቻችን መተዳደሪያ ማን የሚባል አለ ብቻ የተጻፈ ፒኤልሲ ሲመሰረት እሱን ሰብስበን ይዘን ሄድን። እና አንዳንድ ሰው ሲምፓቲ አለ። እኔ አጋጣሚ የገጠሙን እናት የሆኑ ሰው ናቸው እና ኮሌጆች እንደዚህ ነው እንደዚህ ያደርጉ ምናምን በቃ እንደዚህ ነው ምናምን ብለው ንግድ ፍቃድ ታትሞ ምናምን ተሰጠ። በቃ ይዘንታ ከዛ በቃ የኤስታብሊሽመንት የጀመረው። ከዛ ስናሮጥ ልክ ጥሩ ነገር አደረግን ብለን ያሰብነው ምንድን ነው እኛ ይህን ነገር ኢስታብሊሽ እናደርግ ደንበኛ መጀመሪያ ነበር። ብዙ ጊዜ ምን ይሆናል ንግድ ፈቃዱ ደንበኛው ወይም ነው ከስተመር ቤዙ ሳይኖር ይወጣና ትንሽ ምንድነው ስራው ሳይኖር ይቀራል። ከዛ ፓርትነርሺፕ አይደለም እርስ በራስ ያቺ ስራ ከመፍታት የሚመጣ እሱ ጋር ትንሽ ክፍተት አልፈጠረብንም። አይ ቲንክ ካየሁትም ትልቁ እድለኛ ነን ብዬ ደግሞ ቅድም ከነገርኩሽ ውስጥ የማስብበት ያ ነው። ኦልሬዲ ከስተመር ቤዝ ነበረን ትንሽም ቢሆን የምንሰራው ነገር ነበር። የንግድ ፍቃዱን ስናወጣ ደረሰኝ መቁረጥ ስላለብን ነው ለደንበኞቻችን ያን ነገር ያወጣ ነው እና ያ ትልቅ ባህል ነበር። የምታሻሽለው ነገር ነበረ ወይ? አሁን ካለኝ የፋይናንስ አስተዳደር እውቀት አሁን ካደረግኳቸው የእንትኖች አንጻር ብዙ ነገር ተሳስተናል። ግን ደግሞ እሱም በአንሳሳት ይህንን አላውቅም ነበር። አሁን ያንን አድርገን ከዛ ቶሎ ብለን ደግሞ ባት ተመዘገብን። ምክንያቱም ከሬጅስተር ማሽን ያንዴ ለመግዛት የባት ተመዝጋቢ ነበረብን። ከዛ እዛ ተመዘገብን ምናልን አመጣን። ከዛ ደረሰኝ ቁጥጠን ደግሞ ገቢያችንን አገኘን። ከዛ እሷን እያለ ነው እንግዲህ
አሁን ማወራበትን የ10 ዓመት ገበያ ታሪክ ልበለው የጀመረው ማለት ነው። እያንዳንዷ እርምጃ አይደለች ዛሬ ትልቅ ደረጃ ላይ የምትደርሰው። እየተማርክ የምትሄድበት ነገር ደግሞ በተለይ በጣም ቁጭ ብለህ አንድ ጊዜ ከምትማረው ይልቅ እየሰራህ ብዙ ነገር ትማራለህ። በመሀል ግን ምን ሳበኝ መሰለክ ስያሜ መስጠት እንፈልግ ነበር አልከኝና የሀሁ የምናብም የሁለቱም ስያሜያቸው በጣም ነው ደስ የሚለው። ማን ነው ስያሜያቸው የሚያወጣው? እኔ ነበርኩ። የእውነት የሀሁን በእርግጥ እኔ አይደለሁም። የምናብን ግን እኔ ነበርኩ ያወጣሁት። የምናብ የሆነበት ምክንያት ቨርቹዋል የሚለውን ነገር ነው የተረጎምኩት። እኔ ምን ወዳለው ይሄ አባቴ አርቲስት ነው። እቺ ምንድን ነው የሚባለው ይሄ ነገሮችን ትርጉም መስጠት የሚለው ነገር ላይ በጣም ማምን ሰው ነኝ አሁንም ድረስ። ትንሿን ነገር አፕሪሺየት ለሚያደርግ ሰው ነው ሌላ ነገር ሊጨመርለት ይችላል የሚል ጠንካራ ሀሳብ ያለኝ። ከእሱ አኳያ በቃ ይቺ ያለኝ የማነባቸውን ትርጉም መስጠት ፈልግ ነበር። ምናብም ብዬ ሳወጣ ያሰብኩት የነበረው ቨርቹዋል። ምክንያቱም እኛ የሆነ የምንሸጠው ኮሞዲቲ የለም፣ የሆነ ታንጀብል የሆነ ነገር የለም፣ የሚዳሰስ የሚጨበጥ ነገር የለውም። የቨርቹዋል የሚለውን እስኪ ትርጉም እንፈልግለት ብዬ ሳስብ የመጣው ምናብ እንትናል ነው እና ለዛ ነው ምናብ አይቲ ሶሉሽንስ ፒኤልሲ የተባለው። አይቲ ሶሉሽንስ ፒኤልሲ ደግሞ ስያሜው የንግዱን ዓላማ ማመላከት አለበት የሚል ብሂል ነበር ያኔ። አሁን ካለው ንግድ ህግ ላይ እስካሁን አይቼው አላውቅም፣ ግን ያኔ ስለተባልን አረግ ነው። አንድም ሰው የምመክረው ነገር እዛ ያሉ ኦፊሰሮችን አትፌስ ቫሊዩ መውሰድ ጥሩ አይደለም። አንዳንዴ ትንሽ ቬሪፋይ ማድረግ ጥሩ ነው እና ብቻ የንግድ ዓላማውን ማመላከት አለበት ስለተባለ ምናብ አይቲ ሶሉሽንስ ፒኤልሲ አለ። ስያሜው እንደዛ ነው። የሀው ጆብስ ግን ኢኒሻሊም ሌላ ኮንሴፕት ነበረው። እስክንድር የሚባል ሌላ በስራ የነበረ ኮሊግ ነው። እሳቤውም ከሱ ነው የመጣው። መጀመሪያ ሀው ጆብስን እናስፋው ወደሚለው እኛ ሀው ጆብስን እንስራው ነገር ላይ ነው እንጂ ነበር ነው ሞር ሀሳቡም እንትኑም ኢቨን ቪዥኑም መጀመሪያ የመጣው ከእስክንድር የሚባለው የስራ ባልደረባችን ነበር። እንትን ግን ምንድነው ምናብ ግን እኔ ነበርኩ ይሄ ይሁን ወደሚለው ያለው። ግን ሌሎች ራሱ ያመጣናቸው ጥሩ የሚባሉ ሰዎችም አልነበሩም። ያ ነው ከዛ ያው ምናብ አለ ነው ሁሉም ተስማማበት። ስያሜው ደስ ነው የሚለው የሆነ ሀገርኛም አይነት ነገር አለው እና እሱ ነገሩ ደስ ይላል። አሁን ስለ ሀሁም ደግሞ እየነገርከኝ አሁን ይሄ ጆብ ማቺንጉ የሚለው ሀሳብ ነው የእሱ በዋናነት የምትሰሩበት እና የእሱ ሀሳብስ እንዴት መጣላችሁ? እንግዲህ ያው ምናብ ላይ 6 ዓመት ከሰራን ወዲህ የመጣ ሀሳብ ነው ሀሁ ጆብስ። ሀሁ ጆብስ ምናብ ላይ ስንሰራ ብዙ ጊዜ የሶፍትዌር ዴቨሎፕመንት ፕላትፎርሞች ስትሰሪ ደንበኞች የተመጠኑ ናቸው። ብዛም የሆነ ብዙ አይነት የደንበኛ ዘርፍ ያለው አይደለም። ሴክተሩም ቢቱቢ የሚባለው ቢቱቢ ማለት ይሄ ቢዝነስ ቱ ቢዝነስ የሚባለው አይነት ማለት ነው። ደንበኞቻችን ዩዥዋሊ የሚሆኑት እንትኖች ናቸው። ምንድን ነው ለሆነ ነገር ወይ ኤንጂኦዎች ናቸው ወይም ደግሞ የገቨርንመንት ቦዲዎች ናቸው ወይም ደግሞ የሆኑ ትልልቅ ኢንተርፕራይዞች ናቸው። ምክንያቱም ያንን አፎርድ አድርገሽ ኢንቨስት ማድረግ የሚጀምር ቴክኖሎጂ ላይ ኤፊሽንሲውን ፈልገሽ ነው። ኤፊሽንሲው ደግሞ በብዛት ይመጣው ከአባንደንስ ነው። የሆነ ነገር አባንደንት ሆኖ ከዛ ነው ይሄ ነገር ተዘረከረከ እና አስተካክለው የሚባለው ማለት ነው። እንደዛ ስለሆነ ያለሽ የማርኬት ኦዲየንስ የተመጠነ ነው። ያንን ነገር አድርገን ብዙ ቲዋሮች በምናይ ሰዓት ብዙ ኤንጂኦች የስራ እድል ፈጠራል ወይም ደግሞ የስራ ወጣቶች ስራ ላይ እንዲገቡ ኢትዮጵያ ውስጥ ብቻ ሳይሆን ማንኛውም ዴቨሎፒንግ ኢኮኖሚ ላይ የሚሰሩበት ሴክተር ነው። ባልሳሳት ኢንተርፕራይዝ ፓርትነርስ ይባላል ያኔ የነበረው ተቋም። ዲአይኤ እና ዲኤፍአይዲ ፈንድ የሚያደርጉት ፕሮጀክት ነበረ። ሐዋሳ ኢንዱስትሪያል ፓርክ ላይ የሌበር ሰፕላይ እና ዲማንዱን ማፕ ማድረግ ነው በፕላትፎርም አላማ የነበረው። ያንን ቲኦአር እንድንሰራ ነበረ የመጀመሪያው ታስካችን የነበረው። ስራ አጦችን መመዝገብ፣ ፑል ላይ ማስቀመጥ፣ የጆብ ሲከር ፑል ላይ ማስቀመጥ እና ከዛ ዲማንዱ ሲመጣ አሎኬት ማድረግ ነው።
ከዛ እዛ ላይ የሚመጡትን የስራ ቅጥርና እንትን መስተጋብሮች በአግባቡ ሪፖርት አድርጎ ማቅረብ እና ያን ኢንሳይት ለስቴክሆልደሮች ማቅረብ ነው ስራ። ያንን ነገር በምናደርግበት ሰዓት ነው ይሄ የሆነው። ኢቨን የፎርማል ትሬሲንግ ሎ እንትን ላይ ብቻ ሳይሆን ሎ ስኪሎች ላይ ልክ እንደ ሐዋሳ ኢንዱስትሪ ፓርክ ላይ ብቻ ሳይሆን ዋይት ኮላር ማርኬቱ ላይ ተመሳሳይ ክፍተት አለ። ብዙ ጆብ ቦርዶች አሉና ረጅም ዓመት የሰሩ ግን ስትራክቸርድ የሆነ ዳታ ራሱ አልነበራቸውም። እኛ ለዛ ፕሮጀክት ኢንሳይት ራሱ ፈልገን ስንፈልግ እምብዛም በዚህ ሴክተር በዚህ ዘርፍ ዲማንድ አለ እንደዚህ ያለ እንደዚህ አይነት ሴክተሮች የሚለው አልነበረም። ያ እንደ ኦፖርቹኒቲ ያየ ነው። ከዛ በኋላ ቀለል አድርገን የጀመርነው እስቲ ቢያንስ የዲማንድ ሳይዱን አግሪጌት እናደርግና እናምጣው ነው። ይህም ስቲል ሀሳቡ የመጣው ከእስክንድር ነው። አግሪጌት እናደርግና እናምጣው ነው። የኔ ሀሳብ የመጣው ማሻሻሉ ላይ ከሚለው ላይ ነው። የኛ ሀሳብ የቴክኒካል ሀሳቡ የመጣው ከሰበሰብነው አይቀር ዳታውን የሆነ ቫሊዩ አድ እናደርግበት። ዝም ብሎ ሰብስቦ መልሶ መበተኑ ትርጉም የለውም አይደል? ሰብስበን የሆነ ቫሊዩ አድ እናደርግበታል። ያ ቫሊዩ ምንድነው? ስታንዳርዳይዝ ማድረግና ፕሪዲክተብል የሆነ ፎርማት መያዝ የሚለው ነገር ላይ ነው። በሱም ደግሞ አይ ቲንክ ኢቭን አሁን ማርኬቱ ላይ ትልቅ ኢንፍሉዌንስ አለን ብዬ አስባለሁ። ስታንዳርዳይዝ ሲደረግ ደግሞ ያው ቴክኒካል እንዳይሆን ብዙ ዲቴይል ውስጥ አልገባም፣ ግን አግሪጌት ያደረግናቸው ነገሮች ላይ ልክ አንዱ ቫካንሲ የሚወጣበት ከሌላው የሚወጣበት በጣም ይለያያል። እሱን ነገር ቢያንስ የሆነ ዩኒፎርም የሆነ ኢንፎርሜሽኖች ብለን አወጣን። ለምሳሌ ሁልጊዜ ስራ ፈላጊ የሚያየው ምን የኤጁኬሽን ዘርፍ ነው፣ ስንት ዓመት ኤክስፒሪየንስ ይጠይቃል፣ በምን ዘርፍ ነው የወጣው፣ ማነው ካምፓኒው፣ እንዴት ነው አፕላይ ማድረግ የሚለውን ነገር ነው። እነሱን ነገሮች ሆነው ያው በውስጡ ደግሞ ሌሎች ነገሮች ብዙ ጨምረንባቸው ስኪል ካታጎሪ ክላሲፊኬሽን ኦኩፔሽን የሚታያቸው ብዙ ነገሮች አሉ ተጨመርንባቸው። አሁን እነሱን አድርገን ሪፐብሊሽ ማድረግ ጀመርን። ኦርጋኒካሊ በጣም ማደግ የጀመረው ያኔ ደግሞ ከኛ ቀደም ብሎ የጀመሩ በዚህ ስፔር ላይ የሚሰሩ ሰዎች ስለነበሩ የቴሌግራም ዲሲዥን የመጣው ዌብ ነበር መጀመሪያ የነበረው። ያንን ነገር አስለመደውት ስለነበረ ስቲል ክሬዲት አደርጋለሁ ያንን ኢንሳይት። ኦልሬዲ እዚህ የተለመደ ትሬንድ ካለ እኛ ያመጣነው ቫልዩ ለየት ይላል። ከዚህ የሰብስብን ኮንቪኒየንስ ማምጣት በሚለው ነው ያመጣነው። ከዛ ያው ቺክን ኢን ኤግ አይደለ ሁልጊዜ ቀጣዩ ጋር ብትሄጂ ማነው ጆብ ሲከር ትባያለሽ። ጆብ ሲከር ውስጥ ሄጄ የታለ ስራው መባል አይቀርም። ያቺን መሰለኝ ፊገር አውት ያደረግነው። ብዙ ኳሊቲ ያላቸው ቫካንሲዎች በአንድ ጊዜ ቻናላችን ላይ መውጣት ሲጀምሩ ኦዲየንሱም ዳይቨርስ ነው እኛ ታርጌት ያደረግነው። ምክንያቱም ሁሉንም ኦልሞስት በሚባል ደረጃ ከጆብ ቦርድ አንስተን ያ ማለት ይሄ የሬስቶራንት አስተናጋጅ ከሚለው የስራ መደብ አንስቶ እስከ ኤግዚኪዩቲቭ ሌቭል ያሉትን ስራዎች እንደየአመጣጣቸው ከየሶርሳቸው ኦንላይንም ኦፍላይንም ጋዜጣ ሰብስበን አንድ ቦታ ስላመጣን ትልቅ ኮንቪኒየንስ አመጣን። ያ ደግሞ ተሰብስቦ በአንድ ጊዜ አንድ ቻናል ላይ ሲመጣ ብዙ ነው። ያ ደግሞ ትልቅ በአይን አመጣ ጆብ ሲከሮች ጋር እንዲህ ማዕት ስራ እኮ ነው እዚህ ያለው በቀን ራሱ የሚለው ነገር ይመጣ ጀመረ። ያ ጥሩ የሆነ ጆብ ሲከር አመጣለን። ከዛ በኋላ ኢንተርፕራይዞቹ ኢንተረስት መጣ። እሱም የመጣው ምንድን ነው እኛ ሀውጆብስ የሚባል እንትን ላይ ፓብሊሽ አድርገን አናውቅም። ሀውጆብስ ላይ አየን እያሉ ግን ይኸው ስንተኛ ሰዋችን ቀጠርን፣ እንዴት ነው እናንተ ጋር ፓብሊሽ የምናደርገው ብሎ ይመጡ ጀመር። ለእኛም ሰፕራይዝ ነበር። እንዲህ ነው የምታደርጉት ብለን ኢሜይል መስጠት ጀመርን። ከዛ በሳምንት ኢሜይሉ ደግሞ ይበዛ ጀመር። በየጊዜው እንደው ሳላጋንን በሳምንት እንደው 60-70 እንትን ይላልና ሰው ይፈልግ ጀመር። መጀመሪያ እዛው ያው ጆብስ ላይ ሰሩ የነበሩ ኢንኮደሮች ነበረ የሚሰሩት። ይሄኛው ግን በቃ ስራ መሆን ጀመረ። ከዛ ያ ሲሆን ኦኬ የሆነች ነገር እንስራለት እና በዚህ ሳሚት ያርጓል። ከዛ ደግሞ እያደገ መጣና ዲማንዱ አሁንም አይ በቃ ይክፈሉ፣ ምክንያቱም አሁን ኦልሬዲ ቫልዩ እየፈጠርን ነው፣ ኦልሬዲ እንትን እያልን ነው ማለት። ከዛ በፊት ቻናላችንና ሁሉም አውትሌቶቻችን ሁሉንም አልነበረ ፐብሊሽ የሚያደርጉት። አሁን ከሀውጆብስ ብቻ ሶርስ የሚደረጉትን ፐብሊሽ ማድረግ ጀመረ። ምክንያቱም ያኔ ቫልዩ መፍጠር ቻለን ፎር ላርጀር ኦዲየንስ። እኛ በእኛ ሶርስ የተደረጉና ቤት የተደረጉ ቫካንሲዎች ካምፓኒዎች ቤት የተደረጉ ይመጡ ጀመረ። ታሪኩ እንደዚህ ከሀውጆብስ ወደ ኮመርሻላይዜሽን የመጣበት ይሄ። ግን ያው በመሀል ብዙ የሰራናቸው ፕላትፎርም ኢምፕሩቭመንቶች ምኖች አሉ። ግን እንዴት ጀመረ እና ምን ደረሰ ሰመራይዝ ሲደረግ ይሄ ይመስላል።
መልካም። ሲጀምር እንግዲህ መጀመሪያ በነፃ ነበረ ማለት ነው። አሁን ያው ራሱን ችሏል ከሞላ ጎደል ማለት በቀጥታ በሰብስክሪፕሽኖች ብቻ ሳይሆን የሪክሩትመንት ሰርቪስ፣ የስልጠና ሰርቪሶችም ስለምንሰጥ መረጃ እየሰበሰብሽ በመጣሽ ቁጥር ስራ ለምን አላገኙም የሚለው ነገር የመጀመሪያው ስኪል አለመኖር ነው። እሱን ለመፍታት የሀሁሚያ የሚባል ኢስታብሊሽመንት አዘጋጅተን የፊዚካል ትሬኒንጎች ቨርቹዋል ሳይሆን ፊዚካል ትሬኒንጎችን ከቫሊዩ አድ መጨመር፣ አንዳንድ ተቋማት ደግሞ ነው ቀጥታ ሪክሩት አድርጋቸው አምጡልን ይለዋሉ። ያንን ፕሮሰስ መሄድ የማይፈልጉ ከነሱም እንደዚህ ያሉት ኮምባይን ተደርገው አውትሶርስ ራሱን ችሏል። ያው በፊት ምናብ ቢሮ ውስጥ ተደርጎ ነበር ያለው፣ አሁን ራሱን ችሎ መገናኛ ወጥቶ ነው ያለው። ደስ ይላል። ሌላው እንግዲህ በጣም እዚህ በተለይ የስራ ፈላጊ ምናምን የሚለው ላይ አሁን ላይ በጣም ረጅም ዓመት እንደመስራትህም በደንብ የስራ ፈላጊ የሚለውን ነገር በደንብ አንደርስታንድ ታደርገዋለህ ብዬ አስባለሁ። ብዙ ሰው ቅድምም በሀሳብህ ላይ ለማንሳት ሞክረሃል። ብዙ ሰው ስራ የለም ነው የሚልክ፣ ወይም ደግሞ የስራ አጥ ቁጥር በጣም ብዙ ነው ያለው። ቢሮዎች ላይ ምናምን ስትሄድ ደግሞ በጣም ጎበዝ የሆነ ሰው ስኪል ያለው ሰው ማግኘት አልቻልኩኝ የሚላል እና የሁለቱ መገናኘት ነገር ጠባብ እየሆነ ነው ወይስ ደግሞ ምን እየተፈጠረ ነው የሚለው ነገር ሁሌ ጥያቄ ይሆንብኛል። እንግዲህ ያው የሁሉም ሰው ብዙ ጊዜ ተደጋግሞ ነው የሚጠየቀው፣ ግን እኛ ሀገር አሰሪም የለም ሰራተኛም የለም ብዬ ነው የምመልሰው። አሰሪውም ማሰራት የሚፈልግበት አውድ የተመጠነ በሚባል ደረጃ ነው። ምክንያቱም ዩዥዋሊ አልፈርድም መመልሽ ልክ እዛ ኢንዱስትሪ ውስጥ እንዳለን ብዙ የማታውቂያቸው ነገሮች አሉ። እንዲሰራልሽ የምትፈልጊውን ነገር ታውቂዋለሽ ኦፍኮርስ፣ ግን እንዴት ይሁን ምን ይሁን የሚለው ይሄ ስትራክቸር የሆነ የፖዚሽን ዴፊኒሽን የለውም። ልክ እንደ ውጮቹ ኦኩፔሽናል ስታንዳርድ ይሉታል። አንድን ነገር የሆነን ስራ እንዲሰራልሽ ይሄንን ማሟላት አለበት፣ ይሄንን ሊያደርግ ይገባል፣ ጠዋት ገብቶ ይሄንን እንዲያደርግ ነው። ዩዥዋሊ ኦን ደ ፍላይ ነው ፊገር አውት የሚደረጉት። በዛ ምክንያት መጀመሪያ እኔም ካለሁበት ዘርፍ አሰሪ የለም ብዬ እጀምራለሁ። ምክንያቱም እኛም የሚያግዘን ሰው ነው የምንፈልገው። ኢቨን መስራቱን ብቻ ማሰቡንም የሚያግዘን ሰው እንፈልጋለን። ያ ደግሞ ከባድ ዌይት ይመስለኛል ስራ ፈላጊው ላይ፣ በተለይ ኢንትሪ ሌቭል ላይ ያለ ሰው እንዲያውቅ የሚጠበቅበት ነገር አይ ቲንክ ትንሽ የበዛ ይመስለኛል። እሱም ደግሞ ኢንዱስትሪው ያንግ ከመሆንና በትንሽ ሪሶርስ ብዙ ነገር አቺቭ ከማድረግ ከመፈለግ የመጣ ይመስለኛል። እኔ ምንድነው ጆብ ሲከሩን ብቻውን ለጥሎ ከመውቀስ ግን ደግሞ ሰራተኛ የለም የምልበት ደግሞ ምክንያት ምንድነው? ቅድም አንስተነው ነበረ ይህን ከመጀመራችን በፊት ኢንፎርማሊ ዴቨሎፕ የምታደርጊያቸው የስኪል አይነቶች። አንድ ሰው ልክ ለስራ ማጣቱ ዩኒቨርሲቲውን ብሌም ማድረግ ከጀመረ የመጀመሪያ ሬድ ፍላግ ነው የማስበው። ምክንያቱም አንድን ሰው እዛ ጋር እንዲያቀርበው ዩኒቨርሲቲው ከህይወቱ አይ ቲንክ 3 ዓመት 4 ዓመት ብትሆን ያችን 3 እና 4 ዓመት ብሌም ማድረግ ከሆነ ለእኔ ሙሉ ማንነት አይ ቲንክ እዛ ጋ ይመስለኝ የመጀመሪያው ክፍተት የሚጀምረው እና ከዛ ሀሳቢ አኳያ አይ ቲንክ የአስተሳሰብ እና የማይንድ ሴት ክፍተት አለ ብዬ አስባለሁ። ሰራተኛ የለም የምልበት ደረጃ እሷ። ሌላው 9 to 5 በጣም ቪሊፋይ ተደርጓል። ልክ እንደ ምንድነው እንደማይወጣ እንደ ኢምፕሪዝንመንት አይነት ነገር አለ፣ እንደ እስር አይነት ነገር ተደርጎ በጣም ቪሊፋይ ተደርጓል። አብዛኞቻችን ያደግነው 9 to 5 በሚሰሩ ቤተሰቦች እና ያ ነገር እንዴት ከፒክቸሩ እንደሚወጣ አልረዳም። የኔ አባት አዲስ አበባ ዩኒቨርሲቲ ስነ ጥበብ አስተማሪ ነው። እናቴም እንደዚያው መንግስት መስሪያ ቤት የኢትዮጵያ ቱሪስት የሚባል ላይ አሁን ተወታለች። ረጅም ዓመት በፋይናንስ ዲፓርትመንት ውስጥ በኦፊሰርነት በተለያዩ ፖዚሽኖች ያገለገለች ሰው ነች። እኛን ለማሳደግ በቅቷታል። ምክንያቱም ሰራተኛ የሚለው ማይንድሴት ነበር፣ ስራ ይከበር ነበር። መቅረት እንደዚህ እንትን ማድረግን ይሄ ምንድነው የመስሪያ ቤትን በጣም እንደ አንድ የህይወት አካል አድርጎ ማየቱ እነሱ ጀኔሬሽን ላይ በጣም ጠንካራ። በዛም ምክንያት እንትን ብቻ ሳይሆን ምንድነው ተቋማት ብቻ ሳይሆን ሀገር መገንባት ትችሏል ብዬ አስባለሁ። ምክንያቱም እንደዛ የሚያስብ ፖፑሌሽን ኦዲየንስ የተማረ እና ኢኮኖሚ ላይ ኮንትሪቢዩት የሚያደርግ ነገር ሲኖርሽ ነው እንትን የሚለው። የስራ አጡ ማይንድሴት ላይ በዚህ መልኩ አይ ቲንክ ትልቅ ክፍተት አለ ብዬ አስባለሁ።
ቀጣዩ ደግሞ ማነሳው የሚሆነው ያው የስኪል ጋፕ አለ። የስኪል ጋፕ አለ፣ የቴክኒካል ስኪል ጋፕ አለ። እሱ ምናልባት እንግዲህ ወደ ዩኒቨርሲቲዎቻችን ወይ ተቋሞቻችን ያለ ሊሚትድ የሆነ አቅም ያንን ነገር የማስተካከል የማሳመር ከሚለው አኳያ ነው። ኤጁኬሽን ኤክስፔንሲቭ የሆነ ኢንዴቨር እንደ ሀገር ደግሞ ያው የአቅም ያክል ተሰርቶበታል ብዬ አስባለሁ። አዎ ከጊዜ ወደ ጊዜ ዲትሮሬት እያደረገ ሄዷል። አሁን ምንም ጥያቄ የለውም። ከዚህ በፊት የምለውም ስናገር ያወጡበት ነገር ኳንቲቲው ላይ እንጂ ኳሊቲው ላይ አልተሰራም ብዬ ነበር። ምክንያቱም ዩኒቨርሲቲዎቹን ማብዛት አንድ ነገር ሆኖ ሳለ የሚያወጡት ደግሞ አውትፑት ላይ ብዛም አልተተኮረበትም። እንደው በቃ ዲግሪ ልስጠው እንጂ ዋና ይወጣልኝ አይነት የሚል እሳቤ ነበረው። ያ ደግሞ አይ ቲንክ የታለንት ፑሉን በጣም ዳክሞታል። ግን ደግሞ መታረም ይችላሉ፣ ያው ይቻላል። አንድ ሰው ግን ለመስራት ፈቃደኛ መሆን መቻል አለበት። 9 to 5 አሪፍ አይደለም እያለ የሚሰብክሽን ኦዲየንስ በሙሉ ራስሽን ከበስሽ መጥተሽ ከሆነ እዛ 9 to 5 ላይ ኮንትሪቢዩት የማድረግሽ ነገር አጠያቂ ቴምፖራሪ ነው። ብዙ ሰው የያዘው ስራ ቴምፖራሪ። እኔ እዛ ቢሮ እኮ ረጅም ጊዜ ነው የሰራሁት፣ ስንት ዓመት ያ ከባድ ያደርገዋል። እና ስፔሻሊስቶችን ማውጣት ያልቻለበት እስካሁን ትልቁ ክፍተት እሱ ይመስለኛል። ኢቨን እኛ የቴክኖሎጂ ዘርፍ ላይ ረጅም ጊዜ ቆይተን ስፔሻላይዝ አረኩበት ብዬ የማስባቸው ኤሪያዎች አሉ። ምክንያቱም ሁሉን ነገር መስራት አይቻልም ኦፖርቹኒቲ በመጣ ቁጥር፣ አለበለዚያ ሚዲዮከር ነው ሁሉ ነገር ላይ የምትሆኝ። እና ስፔሻሊስቶች በደንብ ኖሌጅብል የሆኑ ሰዎች ማውጣት ያልቻለበት ምክንያት የሚመስለኝም አንደኛው ይሄ ነው። ሁለቱም ነው እንትን ልል የምችለው። ያ ሚስኮኔክት የመጣው ያ ነው። አሁጆስም ላይ ስንሰራ ትልቁ ማተኮር የፈለግነው ስራው ምንድን ነው፣ ምን ኢሴንሻል ስኪሎች ያስፈልጉታል፣ ምን እንትን አለው የሚለው ነገር ላይ ምናልባት እያንዳንዱ ቫካንሲ ያስተዋለው ሰው ይኑር አይኑር አናሊሲስ የምትል ታባለች። እሷ ውስጥ በተቻለን አቅም ከሌሎች የኢንተርናሽናል ኦኩፔሽን ስታንዳርዶች ጋር ፊት አድርገን የተወሰነ ነገር ለመንገር ሞክረን የተጠቀመው ሰው ይኖራሉ፣ እሱ ሌላ ጥያቄ። ግን ደግሞ እኛ የአቅማችንን ኮንትሪቢዩት አድርገናል ብዬ አስባለሁ። ቫካንሲውን የተሻለ ከማድረግ ወይም ደግሞ አሰሪው የተሻለ ገላጭ እንዲሆን ከማድረግ አኳያ እንደ ጆብ ሲከር ደግሞ አንዳንድ ሰው ስኪሉም ኖሮት የተለያየ ላንጉጅ ጋፕ፣ ራስን የመግለጽ ጋፕ፣ አንደርስታንድ የሚያደርጋቸውን ነገሮችን መሸጥ ደረጃ መድረስም ላይ ክፍተቶች አሉ። እንደገና ደግሞ ቴክኒካል ስኪሉም የተመጠነ ምንድነው ኦንላይን ላይ የተወሰኑ ቱቶሪያሎች ወይም ምናምን ስለታየ ያን ነገር ኤክስፐርት አያደርግም። ኤክስፖዠሩ ሊኖር ይችላል፣ ግን ደግሞ ኤክስፐርት አያደርግም። መደጋገም መስራት ፕራክቲስ ነው አንድን ሰው በደንብ ስኪልፉል የሚያደርገው። እና እነዛ ነገሮችን ደግሞ ኢምፐሳይዝ ለማድረግ እንሞክራለን። ጆብ ሲከሮቻችንን ሲቪ ፎርማቶች፣ ሲቪ ቢልደሮች፣ አፕሊኬሽኑ ሜቶዱን በማቅለል እንደዚህ ነገሮችን የቻለውን ያክል ሞክረናል። ይሄ ሚስኮኔክት መጣ ብዬ የማስበው ቅድም ባስቀመጥኳቸው የሁለቱም አሰሪው ሰራተኛው ክፍተቱ ላይ ስላለ ነው ብዬ አስባለሁ። ቁጥሩም ግን አሁን ያው እዚሁ ላይ ስለሆን ቁጥሩ በፊት ከነበረው አሁን እየጨመረ ያለ ይመስለኛል። አሁን አብዛኛው ሰው በተለይ አምና ይሁን አይ ቲንክ ካልተሳሳትኩኝ ብዙ የስራ ቅጥር እየቀነሰ ቅድምም ስታነሳው የነበረው ሀሳብ ላይ አሰሪዎች ደራርበው 1 3 4 ስራ ለአንድ ሰው እዛው ቢሮ ውስጥ ያለ ሰው ያንን ነገር የሚችለው ከሆነ ስኪሉ ካለው 1 4 ስራ ለአንድ ሰው የመስጠት አይነት ነገሮች አሉና ከዛ የተነሳ ይሁን አላውቅም ብዙ የስራ ፈላጊዎች ስራ ቀጣሪዎች አይነት ነገር ብዙም የለም እና እሱ ነገር ራሱ ምናልባት በዳታ ካለ እናንተ ጋር እየቀነሰ ነው የስራ አጥ ቁጥር ወይስ እየጨመረ ነው? ያው የስራ አጥ ቁጥርማ ሊቀንስ አይችልም። ፖፑሌሽናችን እስካደገ ድረስ በርዝቤታችን ባለበት እስከቀጠለ ድረስ በሌበር ኢኮኖሚም ትርጉም አይሰጥም አይደለ? ምክንያቱም ያ ነገር እስካለ ድረስ ኦፍኮርስ ይሄ ቻሌንጅ ይኖርብናል። ሀገራችን ሀብታም አይደለችም፣ ሚስጥር አይደለም ይሄ አይደል? ያ ቻሌንጅ መቀጠሉ አይቀርም። እየጨመረ ነው ወይ? አዎ። ግን ያው እኛ ሀገር ሴንሰስ ከ2003 ላይ ነው ያለን እስካሁን ድረስ አፕሮፕሪየት የሆነ ሴንሰስ። ሌላው በሙሉ ወርልድ ባንክ እና የተለያዩ የዴቨሎፕመንት ኦርጋናይዜሽን የሚያወጣቸው ስታቶች እና ግምቶች ላይ ተመስርተን ነው ራሱ 120 ሚሊዮን ደረስን 125 ሚሊዮን ደረስን የምንለው እንጂ
አፕሮፕሪየት የሆነ ሴንሰስ የለውም። እሱ ላይ አልገባም፣ ምክንያቱም ያው ትንሽ የፖለቲካል እንደምታም ስላለው ከሴንሰስ ያው ብዙ ነገር ስለሚያጠቃልል። ግን ደግሞ ያው መንግስትም ጋር ያሉ የተለያዩ ኤፈርቶች አሉ። ይሄ ናሽናል አይዲ ምን የምንላቸው ነገሮች ያ ነገር ቢያንስ ፎርማላይዝ ወደሆነ ኢኮኖሚ ስትራክቸር ስንመጣ ኮንትሪቢዩት የሚያደርጉታል። ምክንያቱም ይሄ ነገር ሰፊ ነው። የጠየቅሽው ነገር እንደዚህ በአንድ ጊዜ የሆነ እንዲህ ነው አለቀ የምትይው ነገር አይደለም። የስራ አጥ ሬት ነው በብዛት የሚታየው እኛ ጋር ብቻ ሳይሆን እንግዲህ ያደጉ የሚባሉትም ሀገራት ኢንክሉዲንግ አሜሪካ ኢንፍሌሽን ኢንዴክስ አላቸው፣ የጆብ ክሬሽን ኢንዴክስ አላቸው። እሱን ኢንዴክስ ግን ለመስራት በቂ የሆነ መረጃ የለም እኛ ሀገር። አንዱም የሃው ጆብስ ልንሰራበት የምንፈልገው ክፍተት እሱ እዛን መረጃዎች ሶርስ ማድረግ የሚቻሉበትን መንገዶች መስራት ነው። አንደኛ ከሰፕላዩ ነው፣ ረጅም ሰዓት የሚሰራንበት ከዲማንዱ ሳይድ ነው፣ ከሰፕላዩ ሳይድ አይደለም። ምክንያቱም ሰፕላዩ ሳይድ ትልቅ አቅም ይጠይቃል። እንደ ኢንተርፕራይዞቹ ዳታውን ማግኘት ቀላል አይደለም። ምክንያቱም ስራ ቀጣሪ ያስተዋውቀዋል፣ ፐብሊክ ዶሜን ያለ ነገር ነው። ስራ ፈላጊ ግን በተለያየ ሌቭል በተለያየ ሀገራችን ሰፊ ነች፣ በተለያየ መልኩ ካፕቸር መደረግ መቻል አለበት። እዛ ላይ የስራ አጥ ቁጥር ጨምሯል። ያው የህዝብ ቁጥራችን እስከጨመረ ድረስ እና ኢኮኖሚያችን እንግዲህ ያንን ሰፖርት ማድረግ እስከማይችልበት ድረስ ኦብቪየስሊ እየጨመረ ነው የሚሄደው። ሬቱ አለህ ወይ? የለኝም። እንደሱ አይነት መረጃ ዩዥዋሊ ትልቅ ሀብት የሚፈልግ ነው ስለመሰብሰብ። ያው ወይ በሪሰርች ቤዝድ ወይ እንደዚህ ተብሎ ያለ ነው 40 እና 35% የሚባል ነበር እያወራሁልሽ ያለው 2019 ላይ ነበረ ስታቲስቲክስ 40 እና 35%። ወደ ሩላሩ ደግሞ ስትሄጂ ወደ 25-20% ድረስ የሚባል ነበር። ይሄ 2019 ላይ የነበረ አንደርስታንዲንግ ነው። ግን ደግሞ ሩላር ላይ ያለው ሰልፍ ኢምፕሎይመንት ስለሚበዛ ግብርና ይበዛዋል። ግብርና እንግዲህ ለሰርቫይቫል ነው ወይ ለኮሜርሻል እንትን ነው ወይ? አጌን እሱም ሌላ ጥያቄ ነው፣ ሌላ ዲቤት የሚያስነሳ አይነት ነገር ይሆናል። በአርባን ደረጃ ግን እስከ 35% ድረስ መድረሱ ትዝ ይለኛል። አንኢምፕሎይመንት ያ ማለት ከመቶ ሰዎች ውስጥ 35 ስራ አይኖራቸውም ከወጣት እንትኖች። ግን ይሄ ደግሞ 2019 ማለት እንግዲህ መገመት ይችላለች። አሁን ደግሞ ባለው ምን ሊሆን ይችላል? ያው ከባድ ኮንፍሊክቱ አለ፣ ብዙ ነገር አለ። ሹር ከዚህ በጣም በላይ የሚያሳቅቅ ነገር እናይበታለን ወይ እንሰማበት ይሆናል። ግን ያው እርግጠኛ የሆነ እንትን የለም። በዲማንዱ ሳይድ ግን ሴክተር ላይ ቲንክ ስኪውድ የሆነ እሳቤ አለ። ምንድነው እዚህ ሶሻል ሚዲያ ላይ ምንም ላይ የምናያቸው ኢንፎርሜሽኖች ብዙ ጊዜ ከሶፍትዌር ዴቨሎፕመንት፣ ግራፊክስ ዲዛይን እንደዚህ ነገሮች ጋር ስለሚቆራኙ ምን አይነት እንደምታፈጥሯል በቃ ያለው ስራ በሙሉ እዛ ላይ ያለ ካለን ሪያሊቲ አንጻር ደግሞ 0.00 የለም ራሱ እዛ እንትን ላይ እንደሚቀጥሩ ሴክተሮች አሉ። ትልቁ ፋይናንስ፣ ቢዝነስ ናቸው። ያ ደግሞ ኢትስ ኖ ብሬን። ትልልቁ ተቋሞቻችን የሚባሉት በፕራይቬት ሴክተር ደረጃ ማን ናቸው? ባንኮች ማለት ከመንግስት ቀጥሎ ያሉት ትልልቅ ሀብት ያላቸው የሚያንቀሳቀሱ የሚባሉት ባንኮች ናቸው። ስለዚህ ኦብቪየስሊ ፋይናንስ ሴክተሩን ቀጥሎ ሊቀጥር የሚችለው ግን አንዳንድ ፔዳል የሚደረጉት ኢኖቬሽኖች ግራ ስለሚገቡኝ ነው። ሶሻል ሚዲያ ላይ የሚጮሁት ግን እነዚህኞቹ ሴክተሮች ናቸው የሚጮሁት ስልሽ ወይም ደግሞ አክሰሱ ያለው እና አይ ቲንክ ወጣቱ ላይ ደስ የማይል እንደምታፈጥረናል ብዬ አስባለሁ። በዛ እሳቤ መሰረት በቃ የሆነ ወይ ሶፍትዌር ዴቨሎፕ ወይ ዲጂታል እንትኑ ላይ መሆን አለብህ፣ አለበለዚያ ግን እሱ አይደለም ሪያሊቲው። ወደ ፋይናንስ ላይ ወደ ቢዝነስ ላይ ያሉ ቢዝነስ ማለት ወደ ማርኬቲንግ፣ ወደ ሴልስ፣ ወደ የተለያዩ የቢዝነስ ኦፕሬሽን ሴክተሮች ላይ ሰው እንደውም ቢያተኩር የተሻለ ኦፖርቹኒቲ ያለው። ምክንያቱም አንድ ሰው በኢኮኖሚክስ ወይ በእንትን ተመርቆ ቢወጣ ካለው የስራ እድል አኳያ ወይም ከኢንጂነሪንግ ካለው አኳያ የተሻለ እድል አላቸው ተብሎ የሚታሰቡት እነሱ ናቸው። ኦፍኮርስ ኢንጂነሪንግ ስቲል አለ ቶፕ ከሚባሉት ውስጥ፣ ግን እንደሚባለው እንደ አይሲቲው ተጋር ነው የተቀመጡ ስለማይመስለኝ ዩዥዋሊ በቻልኩት አጋጣሚ ይህን ነገር መናገር ስለምፈልግ ነው። ምክንያቱም ትክክል አለ ያለው ሪያሊቲ ሌላ ሆኖ ሳለ እንትኑ ደግሞ በዛ መልኩ ሲሆን ጥሩ አይደለም ማለት የምንፈጥረው በተለይ ሞቲቬሽን እና እንግዲህ የስራ አጥነትና እንትኑ በሙሉ እንግዲህ አውራ ብትይኝ ይሄ ነው። ግን ጥያቄው ሰፊ ነው። እንደዚህ በአንድ ጊዜ እንትን የምትይው አይደለም። ብዙ ነገሮች መታየት አለባቸው።
እና ደግሞ የተለያዩትን አንግሎችም ስታዩ እንዲህ ነው ብሎ ማውራት ትፈሪያለሽ። ምክንያቱም እንደ ይሄኛውስ መባል ስለማይቀር ማለት ነው። ግን ካለው እንዲህ ኦቨርኦል ለማንም ግንዛቤ በቂ ይሆናል ብዬ የማስበው ሰመሪ ይሄ ነው። የመጨረሻው ሀሳብክ ላይ የሆነ እንደ ትሬንድ አይነት ነገር አለ። መቼ ነው የሆነ 2010 አካባቢ በእኛ አካውንቲንግ በጣም የገነነበት ዘርፍ ነበረ። ሁሉም ሰው 12ኛ ክፍል ላይ መግባት የሚፈልገው ዲፓርትመንት አካውንቲንግ፣ ማኔጅመንት፣ የቢዝነስ ፊልዶችን ነበር ማጥናት የሚፈልገው። ልክ አሁን የዚህኛው ዘመን ላይ ደግሞ ብታይ ሁሉም ሰው የሚፈልገው ዌብ ነው። ምክንያቱም የሆነ ከዘመኑ ጋር አሁን በተለይ ደግሞ ቴክኖሎጂ ኢትዮጵያ ውስጥም በደንብ እየተስፋፋ ያለበት ጊዜ ስለሆነ ይሄ ነገር አሪፍ ነው፣ በዚህ ነገር ብሄድበት ጥሩ ነው የሚል ነገር ይኖራል እና የሆነ ከዘመን ጋር አብሮ የሚመጡ እንደዚህ ፊልዶች የሚገኑበት ጊዜም አለና አሁን ቴክኖሎጂ ካነሳው ሀሳብ ፋይናንስ ላይ ሞር ብንሆን የተሻለ ነው የሚል ሀሳብ አለው መሰለኝ ሀሳብክ ላይ። ማለት ፋይናንስ ላይ የሆነበት ምክንያት አሁን እንደምናየው እንግዲህ የገቨርንመንት ትልቅ ጥረት አለ ያለውን ኢንፎርማል ወደ ፎርማል ኢኮኖሚ ማስገባት። ስለዚህ there is a huge የታክስ አካውንቲንግ የእንትን ኒዶች አሉ። በጣም ትንሿ የምትባለውን ቢዝነስ ነው የሚመጣውን የግብር ወይም መሳሳት ፍራቻ አንድ ባለሙያ እዛ ጋር ማስቀመጥ ይችላሉ። እሱ ራሱ አንድ ኦፖርቹኒቲ ድራይቨር ነው። ቀጣይ ደግሞ እንደነቀደም እንዳልኩሽ ነው ትልቁ የሚባሉትን ሀብት የሚያንቀሳቀሱት ከመንግስት ተቋም ቀጥሎ በግል ዘርፉ ባንኮቻችን ናቸው። ባንኮቻችን ደግሞ የሚቀጥሉት ኦብቪየስሊ ከፋይናንስ ጋር እና ቢዝነስ ጋር ሪሌትድ የሆኑ ነገሮች ናቸው። እዛም ቴክኖሎጂ ላይ እንግዲህ ይሄን ያክል የራሳቸው ዲፓርትመንት ካላቋቋሙ በስተቀር ዩዥዋሊ አውትሶርስ ነው የሚያደርጉት ወይም ፕሮጀክት ነው የሚያሰሩት። ሴክተሩ በራሱ ያንን ነው ማለት ትልቁ ድራይቨር የሆነ ኢኮኖሚ ላይ ነው የሚቀጥረው። ይሄን ያክልም እንዲሁ የተወሳሰበ እሳቤም ሆኖ አይደለም። ኦብቪየስሊ የምትይው አይነት ነገሮች ናቸው ብዙዎቹ። ምክንያቱም ስራው ያለው ሀብት ባለበት ቦታ ላይ ነው። ሀብቱ የት አለ ብለሽ ደግሞ ብትጠይቂ መጀመሪያ መንግስት ጋር ነው። ትልቁ ቀጣሪ መንግስት ነው ጊዜ። ቀጥሎ ባንኮቻችን ናቸው። ባንኮቻችን ደግሞ አጋጣሚ የሆነ ፋይናንሻል ሴክተሩ ላይ ናቸው። ከዛ ሀሳብ ያኳያ ምክንያቱም ኤኒ ትልቅ ቢዝነስ የምትዩ በባንክ ደረጃ ብራንች ኖሮት የዛን ያክል የሰው ኃይል ሞቢላይዝ ማድረግ የሚችል አይመስልም። ከዛ ሀሳብ ያኳያ ያን ነው የምልሽ። ትሬንድ ከባድ ነገር ነው። እንደውም አንድ በቅርቡ ስናወራበት የነበረው ስለ ኢቨን ፌም እና ምንድነው ቫይራል መውጣት ስለሚባል እያወራ ነበር። እና ለምሳሌ አሁን እኛ ብዙ የምናውቃቸው ጀግኖች አሉ። ጥሩ ምሳሌ ኃይለ ገብረስላሴ ሊሆን ይችላል። ማንም የማያውቀው የለበት ደረጃ። እንግዲህ ኃይለ ገብረስላሴ በሰራው ስራ ቫይራል የወጣበትን ጊዜ አስቢው። ኮሚኒኬሽን ሚዲየም እና ኃይሌ አቺቭ ማድረግ የነበረበትን የተአምራዊ የሆነ ጀግንነት አስቢው። አሁን ግን ደግሞ ቫይራል ለመውጣት ያለውን ኤፈርት አስቢው። ተረድተሽኛል? አይ ቲንክ ከኤፈርቱ ይልቅ የሚጮህበት ሚዲየም ስለቀለለ ትንሿ ነገር ተደራሽነቷን ከበፊቱ በላይ ነገር ነው እና ያው እነዚህ የምናያቸው ሚማቲክስ ምናምን መሰለኝ በአጭሩ እነሱ አይነት ነገሮች ያሉ የማህበረሰባዊ የሆነ ቀጥተኛ እንትን የሌላቸው ነገሮች አይ ቲንክ ትልቅ ድራይቨሮች ናቸው እያስባለሁ። እና እነሱ እነኝህን የቴክኖሎጂ ዘርፎች እና እንትኖች በጣም ግሎሪፋይ ያደረጓቸው ይመስለኛል አንዳንዴም ከሚገባው በላይ። እና ያ ይመስለኛል ትሬንድ የፈጠረው ኦብቪየስሊ ቴክኖሎጂ ኤራ ነው። ያንን ነገር ምንድነው ኢኔብል ያደረገው ኢንቫይሮንመንት ውስጥ ኮንትሪቢዩት ለማድረግ ለመስራት አንድ ወጣት ባይፈልግ አይደንቅም ማለት ኖ ብሬነር አይነት ነገር ነው። ግን ደግሞ ያው ስቲል የኢኮኖሚያችን ሪያሊቲ አሁንም አልተቀየረም። ስራ የሚኖረው ሁልጊዜ ሪሶርስ ባለበት ነው። ሪሶርሶች ደግሞ ያሉት እዛ ጋር። ለምሳሌ እኔ ሳውዲ አረቢያ ሄጄ ነዳጅ ማውጣት ጋር በቀኝም ሆነ በግራ ሪሌትድ የሆነ ስራ ምሰራ ከሆነ ስራ ያለማጣት እድል ሰፊ ነው። ሳውዲ አረቢያ ሄጄ ደግሞ እዛ ጋር ሬሌቫንት ያልሆነ ሴክተር ላይ ምደክም ከሆነ ደግሞ እንትን ይላል። ኦፍኮርስ ያው ሬዚጁ ይኖራቸዋል እነኚህ ሴክተሮች። ምክንያቱም በባንኪንግ ሴክተሩ ለማርኬቲንግ ኦፖርቹኒቲ ይፈጥራሉ፣ ለእንትን ኦፖርቹኒቲዎች ይፈጥራሉ። ግን እነሱ ናቸው ቴሪሸሪ የምታያቸው ናቸው። ፕራይመሪ ግን ያለው እዛ ጋር ሊቀጠሩ የሚችሉበት ወይም ደግሞ ዳይሬክት የሆነውን የስራ እድል ሊፈጥሩ የሚችሉት በዛ መልኩ ማለት በዛ እሳቤ ስለማይሆን እና ትሬንዶቹም የተለያዩት ናቸው። እና አሁን
ቅድም እንዳልኩሽ ነው። አሁን በድሮ ጊዜ ያን ያክል ደረጃ በሰው ተቀባይነት እንደደረሽ እንዲኖርሽ ያለው ኤፈርት ማለት ያን ያክል ያ ማለት ያለው ሚዲየም በሙሉ ስለዛ ስራ ስለዛ ነገር አውርቶ ነው አይደለ ያንን ፌም ሊያመጣ የሚችለው። አሁን ግን ያን ያክልም ጥረት አይፈልግም እና ያንን ነገር ከማየት እና የነዚያ ያመጧቸውን መርታዎች ላይ ኮንትሪቢዩት ለማድረግ ከመፈለግም ለእሱም ይቀርባል ብሎ ከማሰብም አኳያ እነዛ ነገሮች ቢሆኑ እኔ እንጂ አይደንቅም ባይ ነኝ። ምክንያቱም የምታዩ ኢቨን የማህበረሰብ ሺፍቱ እንትኑ ብቻ ሳይሆን እና ያ እንግዲህ በዛ ይመስለኛል። ልክ ነህ። ይሄ በተለይ ሶሻል ሚዲያ የራሱ የሆነ ጥሩ ጎን እንዳለው የራሱም ደግሞ ይሄ መጥፎ በረከቶችም አሉት። አሁን ግን ጊዜውም ይመስለኛል ይሄ በጣም የቴክኖሎጂ ዘመን ነው ማለት እንችላለን። ያው በጥሩ መልኩ እኛ ተጠቅመንበታል ወይስ አልተጠቀምንበትም የሚለው ሌላ ጥያቄ ሆኖ ሳለ ብዙ ነገራችን በተለይ እንደ አፍሪካ ካየ ነው ትንሽ የተሻለ ነን ብዬ አስባለሁኝ። ምናልባት ዘርፍ ላይ ስላለ ልክ ካልሆንኩኝ ታርመኛለህ። እና የኦንላይን ሲስተሞች መብዛታቸው ፔመንት ሲስተማችን ብዙ ነገራችን ዲጂታል ነገር እየተሞከረ ያለበት ሁኔታ ነው ብዬ ነው ማስበው እኔ። እና ለዛም ይመስለኛል ሰው ወደዚህ ነገር መግባት የሚፈልገው ወይ ደግሞ እዚህ ነገር ላይ አዲስ ዘርፍ እንዴት ነው አንድ ነገር ላይ የሆነ በጣም ኢንቨስት የተደረገበት ዘርፍ ላይ ከምትገባ አዲስ ነገር ላይ ትንሽ ሰርተ ቶሎ ውጤታማ ትሆናለህ። እንደ ተባባልነውም ደግሞ ሶሻል ሚዲያው ስላለ ትንሽዬ ነገር ሰርተ በዛ ነገር አሳይተህ እንዴት ነው ይሄ መታወቅ ነው የሚባለው ራስን የማስተዋወቅ አይነት ነገሩ በደንብ ሰፊ እድል ያለው ነው። እና ቴክኖሎጂ በኢትዮጵያ ውስጥ ምን እንደሚመስል ደግሞ በደንብ እዛ ላይ ስላለ ብትነግረኝ ደስ ይለኛል። እኛ ቴክኖሎጂ እኛ ሀገር ያለበት በጣም በሚያሳዝን ሁኔታ ነገር አሁን አንቺ ካልሻቸው ራሱ ነገሮች ከቅርታ ጋር ብዙ ማርማቸው ነገሮች አሉ። ቴክኖሎጂ ፔኔትሬሽን ላይ በጣም ፑር በጣም እንደውም ከየትኛውም አፍሪካን ሀገር የቴክኖሎጂ ሬዚስታንስ ያለበት ሀገር ይሄ ጥሩ ምሳሌ ሩቅ ሳንሄድ ቴሌብር ገና ላውንች እንደተደረገ የነበረው የዩዘር ቤዝ ከማነሱ የተነሳ በየሴንተሮቹ ላይ ቴሌብር አካውንት ክፈቱ የሚባልበት ደረጃ ላይ ነበርን አይደል? መቼም የሁላችን አሱነስ ግን አይቻልም በቃ ነዳጅ በዚህ ብቻ ነው የምትቀዱት ሲባል የሰብስክራይበር እንትኑ በአንድ ጊዜ ነው ስካይሮኬት ያደረገው። ይሄ ሹድ ቴል ዩ ምን ያክል ቴክኖሎጂ ላይ ሬዚስታንት አሁን ለምሳሌ ናሽናል አይዲ ቆንጆ ነው፣ በጥሩ መልኩ ከተጠቀምንበት ቆንጆ ነው። የተለያዩ የራሱ የሆነ ዳውንሳይዶች አሉት እንላቂ ኤኒ ቴክኖሎጂ። አሁን እዛ ነገር ላይ ያለው አሁን ራሱ የፔኔትሬሽን ሰው ከግዴታ ካልሆነበት ለምሳሌ ወንድና ማስረጃ ስቴጂ ይሄ ቁጥር እንደዚህ ስጠይቂ ነው እንጂ ሰው እቺ ነገር ትጠቅመኛለች ይሄ ነገር በመዘገብ በኋላ ላይ ቤኔፊት ያመጣል የሚለውን ነገር ራሱ ማስረዳት እንደ ማህበረሰብ ከባድ እና በዛ ሳቤኛው ቢባል እንግዲህ መጀመሪያ የማረመው ነገር እንደውም ኢትዮጵያ ከባድ ማንኛውም ኢቨን ከውጭ የመጡ ኢንቨስተሮች ምኖች የምታናገራቸው ኢትዮጵያ እኮ ራሱን የቻለ ዓለም ነው ብለው ነው የሚጀምሩት። ምክንያቱም our way of life ትንሽ ለየት ይላል። ያም የሆነበት ምክንያት የሆነ እኔ በብዛት ከማደንቃቸው ማላደንቃቸው ነገሮች ይበዛሉ። ምክንያቱም ከምን የመጣ እንደሆነ ባላውቅም ያው ስኬፕቲሲዝም አለ ሁልጊዜ የሆነ ነገር አዲስ ነገር ለማስለመድ የሚለው ነገር አለ። ግን ደግሞ ያው እሱ ደግሞ ጥሩም ነገር አለ። አይ ቲንክ ብዙዎች የጀግንነታችንም ታሪካችንም አትሪቢዩት የሚደረገው ይሄ ከዚህ ከሚመጡ ስኬፕቲሲዝም ሊሆን ይችላል ብዬ አስባለሁ። ግን የኔ ዝም ብሎ እሳቤ ነው እንጂ የሆነ ፋውንዴሽን ያለው ነገር አለ። ፋውንዴሽን ያለው ነገር ግን ለቴክኖሎጂ ያለን ሬዚስታንስ ከባድ ነው። አንድ ፔመንት ጌትዌዎች እና እንትኖች ስለተቀመጡ እና ያንን ነገር እንድንጠቀመው ያለው ወይም ደግሞ እየተጠቀመው ያለው ምን ያክሉ ነው ብለን ደግሞ ስናስበው ከፖፑሌሽን ሳይዛችን አኳያ በጣም የተመጠ ነው። ምክንያቱም የኤምፔሳ ፔኔትሬሽን ኬንያ ራሱ እዛው በኩል በጎን ሄደሽ አይተሽ መተሽ እኛ ሀገር ስትመጪ እንትን ይላል እና ምንድነው እኛ እዚህ ቴክ ኢንዱስትሪ ላይ ያለው እንትን ምን ሰፈር ያደርጋል ብዬ አስባለሁ። አዲስ አበባን ኢትዮጵያ አድርጎ ማየት። አዲስ አበባ አዎ ትልቁ ኢኮኖሚ ኢትዮጵያ ውስጥ ያለው የሚንቀሳቀሰው አዲስ አበባ ውስጥ ነው። ግን የፖፑሌሽን ሪፕሬዘንቴሽን ላይ በፍጹም ማለት እንግዲህ አንድ መቶኛ አካባቢ ሊሆን ነው አይደል? እና ያንን ከማየት አኳያ ብዙም እንትን የለውም። እድገት አለ ኦፍኮርስ ለውጥ አለ ዴፊኒትሊ። ያኔ በተለይ አሁን ፒች ላይ የሆነ ፕሮፖዛል አስገብተን እንደዚህ ይሄ ነገር ለመሰራት ሲባል መታመን ላይ ተአማኒነት ላይ ምናምን በጣም ብዙ ትልቅ ኮንትሪቢዩሽን አለው። አሁን በጣም ይቀላል። ሰው ሞር አዌር ነው እንትን ነው
ግን ደግሞ ይሄ ነገር ደግሞ የሚደንቅ ነገር ነው ብዬ ላላወራልሽ እችላለሁ። ምክንያቱም እንዴ ማለት ዓለም ሙሉ ወደዛ እየሄደ ወደን ነው እንደውም ዘግይተናል ነው የምልሽ። ምክንያቱም ቱ ዲስ ዴይ የዌብ ፕላትፎርም ቫሊዩ እና የሶሻል ሚዲያን ቫሊዩ አስረድተው የሚሸጡ ሰዎች ያለበት ጊዜ ነው ያለው እንጂ ሰው ተረድቶት ሲክ አድርጎ የሆነ ነገር የሚያደርገው ውስን ናቸው ያለንበት። በተለይ ረጅም ጊዜ ኢስታብሊሽ ያደረጉ ቢዝነሶች እነዚህ ነገሮች ላይ ሲሰሩ ያንን ላይ ያተኮረ አይነት ነው እና ምን ላለው በተለይ ፖድካስት ላይ ካሉት ኦፒኒዮኖችን ባህል ባሻገር ሰው ደግሞ ትንሽ ሪሰርች ስራ ላይ ነው። ይህን የምለው ፖድካስት ላይ እንደሆነ ባቅም ግን ደግሞ ኢንሳይቶቹን ወስዶ ከዛ ደግሞ የራስን ደግሞ ኦፒኒዮን መያዝ ቆንጆ ነው ብዬ አስባለሁ እና ሀገራችን በጣም ስትራግል ታደርጋለች። እንደውም አንድ በቅርቡ በጣም ፍራስትሬት አድርጎኝ ፖስት ያደረኩበት እንትን አሁን ኦዲት አለ የሚታወቅ ነገር ነው መሰለኝ ካለው እንትን ላይ በቦታው ያሉ ሰዎች ራሱ ኢቭን ሶፍትዌር ዴቨሎፕመንት ምንድን ነው የሚለውን ነገር አይረዱትም። እነሱ የተቀመጠላቸው የታክሴሽን ስትራክቸር አለ ወይም ደግሞ ማየት የሚፈልጉበት የአንደርስታንዲንግ ዳይሬክሽን አለ። ከዛ አኳያ ብዙ ይቀረናል ማለት እንደ ሀገር ፖዲየሙ ላይ ያለውን ነገር ብቻ እኔ በተለይ በጣም የሚገርመኝ ትሬንድ አለ እኛ ሀገር ይሄ ፓነል ዲስከሽን የሚባሉት ነገሮች ላይ ወይም የተሰድሮ ወግን የሚባለው አሁን እሱ ነገሮች በጣም ወግ ናቸው፣ ወግ ይበሳቸዋል እና በጣም ያሰጋኛል። ምክንያቱም እነኛ አይነት ነገሮች በጣም ኦፒኒየን ሼፕ ያደርጋሉ እና ከሪያሊቲ በጣም ያወጣናል። ያ ደግሞ ኢቨንቹዋሊ የሚጎዳኑ ራሳችንን ነው። ምክንያቱም ሰው በራሱ ሪያሊቲ አይኖርም፣ ባለው ሪያሊቲ ነው አይደል? ያ ነገር ትንሽ ግን እድገቱ አለ ወይ? አለ፣ ምንም ጥያቄ የለውም። ሞር እየቀለለ እናንትን እያለ ነው የመጣው። ግን ደግሞ አንዳንድ ትክክል ያሉ ናሬቲቮች ፑሽ የሚደረጉበት ካሁን አለ። ኢትዮጵያ እንደነ ሲሊኮን ቫሊ ወይ እንደዚህ ምናምን እንደምንላቸው ለመድረስ በጣም ብዙ የአንደርስታንዲንግ ጆርኒ አለ። በጣም ብዙ የስኪል መስራት ያለብን አለ። በጣም ብዙ ማመቻቸት ያለብን ኢንፍራስትራክቸሮች አሉ። ከዛ አኳያ ነው ትንሽ ሪዚስት ያደረጉሽ እነዚህ ትሮች ማለት ነው። ሌላው አይ ቲንክ ያነሳሽው ይሄ ቀሏል ተደራሽ መሆን የሚለው ነው። ለእነማ ተደራሽነት የሚለው ነገርም ለጥያቄ የሚያነሳ ይመስለኛል። አዎ አሁን ብዙ የቴክኖሎጂ ፔኔትሬሽኑ የኢንተርኔት ፔኔትሬሽኑ አለ። እውነት የባይንግ ካፓሲቲ ወይም ፐርቼዚንግ ካፓሲቲ ያለው ጋር ደርሰናል ወይ የሚለው ነው። ምክንያቱም ያ ማለት መግዛት የሚችለው ሰው አለ ወይ የሚለው ነገር ነው። እየተቀየረ ነው፣ እያደገ ነው። ያን የሚጠቀመው ነገር እየደረሰ ነው፣ ምንም ጥያቄ የለውም። ኦብቪየስሊ እያደገ የመጣ እንትን ነው። ግን ደግሞ እንደነገርኩሽ የአዲስ አበባ ወይም ደግሞ ያ አክሰስ ያላቸው ሰዎች ወይም ክልል ከተሞችም ላይ ያሉ ሰዎች ሙሉ ፖፑሌሽን ሪፕሬዘንት ያደርጋሉ ወይ ሌላ ጥያቄ ነው። ሪሰርችም ዳታም መረጃም የለኝም አንፎርቹኔትሊ። ግን ደግሞ ከምታዩ ትሬንድ አኳያ እና ያው ኦብቪየስሊ ሶሻል ሚዲያዎቹ ራሱ ከሚሰጡ ስታቲስቲክስ አኳያ ሳላጋንን 70-80% የሚሆነው የት ነው የሚለው ዲሞግራፊ አዲስ አበባ አይደለም። ባለሳሳት ተመልካች አለ የሚለው ኦፍኮርስ አንዳንድ ለዳያስፖራ አፒል የሚያደርጉ ኮንቴንቶች ከሚያወጡ ሰዎች በስተቀረ እንደኔ እምነት እንግዲህ ወይም ደግሞ እኔ ካለኝ የሶሻል ሚዲያ ኤክስፒሪየንስ አብዛኛው ነገር አዲስ አበባ ላይ ኮንሰንትሬት ያደርጋል። ኢቨን ሀቡ ጆብስን 60% በሚለው ደረጃ ወይም 70% በሚለው ደረጃ የጆብ ሲከር ኦዲየንሳችንም የቀጣሪ ኦዲየንሳችን አዲስ አበባ ላይ ኮንሰንትሬት ያደርጋል። ይሄ ለእኔ እንደውም የቁጭት ፖይንት ነው። ምክንያቱም መስፋት ይችላል። ትልቅ የእውነት ሰፊ ሀገር ነው ያለን ማለት ወይም ማና አስተውለው ከሆነ ያው ለመደጋገም ያክል ነው እንጂ ሀገሪቱ በጣም ሰፊ ብዙ የኦዲየንስ ብዙ ፖቴንሻል አላት። እንዲህ ዝም ብሎ በማውራት ብቻ ሳይሆን የእውነት አላት እና አይ ቲንክ ከባድ ስለሆነ ያንን ነገር ማሰቡ እናንተ ማድረጉ ስለሆነ እነኝን ሆቴኮቹ ላይ የማተኮር ነገር አለ እና እሱን ነገር ትንሽ ሪዚስት አደርጋለሁ ስሰማቸው። ብዙ ኦፖርቹኒቲ እዚህ አዲስ አበባም ስላለ ይመስለኛል እኮ በጣም ብዙ ሰው ከክፍለ ሀገር ወደ አዲስ አበባ ነው የሚመጣ። አይተህ የመጀመሪያው ስራ እዚህ ነው ሰው ሁሉ መጀመር ወይም ደግሞ ተቀጥሮ መስራትን የሚፈልገው። ከግቢ ተመረቅ ቀጥታ ፕላንህ ምንድነው? አዲስ አበባ ሄዳለሁ ነው። ከዛ በኋላ ነው እዚህ ሲመጡ ስራው አይገኝም። ከዛ ለመኖር የምታደርገው ስትረግል አለ። ያ በራሱ ትልቅ
ከባድ ፈተናም ይመስለኛል። በደንብ እንዳልከው ሁሉም ሀገር ላይ ተደራሽነት አለመኖሩ ማለት ነው። ትክክል ነው። እኔም በጣም የምቃወምበት ምክንያት ለዛ ነው። ለምሳሌ እንግዲህ ትልቁ ኢኮኖሚ ወይም ፋንክሽናል ኢኮኖሚ ተብሎ በደንብ ፕሬዝ የሚደረገው የአሜሪካን ኢኮኖሚ ይመስለኛል። ሁሉም ስቴት የራሱ የሆነ ትልቅ የአንከር ኢንዱስትሪ ካራክተር አላቸው ሁሉም እና ይህ የራሱ በራሱ መቅጠር መቻላቸው ነው። እሱ ኮሌክቲቭ ኢኮኖሚም ነው ያንም ያክል የመንግስት አቅም መገንባት የተቻለው እና ይሄም ምሳሌ ሁሉም ነገር ወደ አዲስ አበባ ኮንሰንትሬት ማድረግ የተለያዩ ሀብቶች ሪሶርሶች በሙሉ ወደ አዲስ አበባ ኮንሰንትሬት ማድረጋቸው ይመስለኛል አንዱ ችግራችን ወይም ደግሞ ኢኮኖሚውን ዳይቨርሲፋይ ማድረግ ያልቻልነው። ከባድ ነው። ለቴክኖሎጂ ብቻ ሳይሆን ለማንኛውም ዘርፍ አስቸጋሪ ነው። ብዙ ቻሌንጆች የሚገጥሙት ነገር ነው። ግን ሀፍቱ መሬት ውስጥ ካለን ድረስ እዛ ድረስ መስፋት ኢቬንቹዋሊ አይቀርም አይደል? ያንን ነገር ኢንኬሬጅ የሚያደርጉ ነገሮች እንዲኖሩ ወይም እንደዚህ ወደፊት ተስፋ አለ። ከባድ ነው ሲባል ያው እዛ ጋ ያለው ኦልሬዲ ሪሶርሱ እየተመጠነ ይሄዳል፣ ችግሮቹ እየሰፉ ይሄዳሉ። ግን ደግሞ አዲስ አበባም ሳም ፖይንት እንደዛ ነበረች ብዬ አስባለሁ። ያንን ጆርኒ እንዲሄዱ እና በዛ መልኩ ማሰብ ትናለው ብዬ አስባለሁ። ለዛም ነው እኛ ያው ጀስት ቦትን በተቻለን አቅም አፎርደብል ነው እና አክሰሰብል ነው ብለን ስላሰብን በአማርኛ፣ ኦሮምኛ፣ ትግርኛ ቋንቋ እንዲቀርብ ያደረግ ማለት ነው። ምክንያቱም ያንም ኦዲየንስ አፒል ማድረግ መቻል አለብን ብዬ አስባለሁ። ምክንያቱም ብዙ ጊዜ ሰው ሲናገር ኢቨን ራይድ ሄሊንግ አፖችም ላይ ምናምን ሲወራ ቀጥቶ ከአዲስ አበባ ቀጥሎ ያለው ጅቡቲ እና ኬንያ ነው እንጂ ስለ ክልል እንትኖቹ ላይ አውድ ላይ ብዙ አይወራም እና እነሱን ነገሮች እንትን ማድረግ መቻል አለብን እና እንደ ኔሽን በአስተሳሰብ ደረጃ እዚህም ኦፖርቹኒቲ አለ፣ እዚህ ጋር ምን አለ ብሎ ማሰቡ ጥሩ ነው ብዬ አስባለሁ። ግን ደግሞ ይሄ ነገር በአይን ሚንስ ቀላል ነው እያልኩ ያሉ ከባድ ነው። ግን እኛ አንድ ክልሎቻችን ራሱ ሌላ አውሮፓ ሀገር ብትሄጂ አገር መሆን የሚችሉ ናቸው ትልልቅ ከመሆናቸው የተነሳ ያንን እንደ ኦፖርቹኒቲ አይቶ ነገሮችን ማስፋፋት ነገር እንደ ልምድ ቢለመድ እንትን ይላል። እናንተስ ብራንቻውን ወደ ክፍለ ሀገር አካባቢ ላይ ለመክፈት እቅድ አለ? የእኛ አሁን የሚያስቅሽ እንደውም ከብራንች ነው ወደ አዲስ አበባ የመጣ ነው አለው ችግሮች በነበሩት ኮንፍሊክቶች ምክንያት ማለት ነው። አሁን ጆብ ሲጀመር እንደነገርኩሽ በኢንዱስትሪያል ፓርክ በኮንትራት የተጀመረው ኦልሞስት ወደ 8-9 የሚሆኑ ኢንዱስትሪያል ፓርኮች ላይ ነበረ ያንን ሰርቪሶች ሰጠኝ ነበር። ያው በተለያዩ የሳንክሽን የአጎዋ እንደገና ደግሞ በነበረው ችግር ሰሜን ጦርነት እና በእንትን ምክንያት ነው ተመልሰን ወደ አዲስ አበባ ሪትራክት ማድረግ የጀመርነው እንጂ እኔ እቅድ እንደውም የነበረው ኦሪጂናሊ በደንብ ሰፍተን ከዛ በኋላ ወደ ሴንትራል ይመጣል የሚል ነበር። ይሄ ግን በሀሁ ጆብስ ነው። በምን አፕቴክ ያንን ማድረግ ይቻላል ወይ? ከባድ ነው። ምክንያቱም ያው ታለንቱ፣ ኮንቪኒየንሱም፣ ሪሶርሶቹም አቴን ለማድረግ ይከብዳል። ሶፍትዌር ዴቨሎፐር በሪጅኑ አግኝቶ ኮምፒቲቲቭ ሳለሪ ኦፈር አድርጎ እንደገና ያንን ነገር ችሎ መቀጠሉ ትንሽ ሊያስቸግር ይችላል። ግን ደግሞ በሀሁ ጆብስ ግን የሰርቪስ ነው፣ ከስተመር ፌሲንግ ስለሆነ ሞክረናል፣ የአቅማችንን ያክል ሞክረናል። ግን ደግሞ ያው አሁን ያለው ሁኔታ ትንሽ ፌቨረብል ነው ወይ ሌላ ጥያቄ ነው። ኢን ቤተር ታይምስ ሜይ ቢ ብዬ ልል እችላለሁ። ግን አንድ ነጥብ እንዲያዝልን የምፈልገው ከውጭ ወደ ውስጥ ነው እንጂ የመጣ ነው ወደ ሳ የሚሄድ ነገር አልነበረንም። ያለው አዳፕት ስናደርግ ነው ወደዚህ መጣ ነው እንጂ ኢኒሻሊ ዓላማው የነበረው ከዛ ሰፍቶ ወደዚህኛው ትሪክል ዳውን ማለት ነበር። መልካም ወደ ምናብ ልመልስ እና አሁንም ኮርስ ታደርጋለህ ወይስ ሊደርሺፕ ላይ ነህ አንተ? በጣም ቆይቻለሁ ላይ ካለው ግን አሁንም የአርክቴክቸር ዲዛይን ሪኳርመንት አናሊሲስ እና ዩኤክሶች ላይ አለው እነሱን ጋይድ ማድረግ ላይ ፕሮጀክት ላይ ምናምን ሲባል ያኔ በጣም እንትን አለ መካከለኛ የሚባል እንትን ላይ ነው ያለ ነው። ፕሮጀክቶችን በአመት ብንሰራ 7-8 የሚሆናቸው ምክንያቱም ፕሮጀክቱ ራሱ አንዱ 4 ወር 5 ወር የሚፈጅ ነው። ከዛ በዛ እንትን አድርገን የምንሰራበት በዛ መልኩ ስለሆነ ቻንስ ሳር እያንዳንዱን ፕሮጀክት የማወቄ እና የማየት እድሌ አለው። ቴክኒካሊ የሚሰሩበት እንትኖች ላይ ዲዛይኑ ላይ አለኝ ሴይ፣ ዳይሬክሽኑ ላይ አለኝ ሴይ። ግን እዛ አስፔክት ላይ በጣም ያግዘኛለው ማይክ ፓርትነሪ ነው። ማይክ
ከኔ እጅግ በጣም የተሻለ ስለሆነ እዛ ላይ እኔ ሞር ስትራቴጂ ላይ እና የቢዝነሱን አስፔክት ዳይቨርሲፋይ ማድረግ ማስፋት ማሳደግ የኔ ሮል እንደ ሊድ እንደሚያደርገው አንድ አካል ማለት ነው። ከዛ በተረፈ ግን ቴክኒካሊ የሚሳተፍባቸው ኤሪያዎች አሉ። በተለይ ፕሮፖዛሎቹ መቅረጽ፣ ቢዝነስ ዴቨሎፕመንቱ ላይ እንደገና ደግሞ ዲዛይን አድርጎ ወደ ሰው የገለጸልሽን ነገር ሞር ወደ ዴቨሎፐር እና ወደ ቴክኒካል ስትራክቸሩ ማምጣት ትልቁ ሮሌ። ከዛ በተረፈ ሌላም አለኝ ፓርታይም ኮንሰልቲንግ ስራዎች የምሰራቸው እንደዚህ እነሱ ላይ ነው በብዛት ጊዜ የሚያልፈው። በምን አስፔክት ያው ብዙ ጊዜ በስራ ነው የምታጠፋው እና እንዴት ነው ወርክ ላይፍ ባላንስ የምታደርገው? እኔ የሰነሱ ጥያቄ ነው የማስበው። ወርክ ላይፍ ባላንስ ሌክዠሪው አለን ወይ ሁልጊዜ የምጠይቀው ነገር ነው። ምክንያቱም እኔ በእኔ ወጣት ሆነን አሁን ቲንክ 35 ዓመት በታች ከሆንሽ ወጣት ይቻላል በዴፊኒሽን ኢትዮጵያ ውስጥ ሆነሽ ያ የስራ እድል ኖሮ የምን ላይፍ ባላንስ ምናምን ነው ስራው ተገኝቶ መስራት ነው እንጂ ከሚሉት ሰው መሀል ግን ደግሞ ሰው የራስ ስራ ስለሆነ ምናምን ይልሻል። የራስ ሆነ ሰው ሆነ የስራው እድል ከተገኘ መስራት ነው። ራሱ አንድ ጸጋ ነው ብዬ ነው የማስበው። ሰርቶ መዋል አይምሮን የሆነ ነገር ላይ አውሎ መዋል ትልቅ ነገር። ቅድም እንደነገርኩሽ ስራ ሲጠፋ አይድል ማይንድ አለ የሚባለው እንደዛ ሲሆን እንትልና ስራ ይበዛል። ጥሩ ነው ግን ለሱም ያው ሁልጊዜ ተመስገን የሚል ሰው እንኳን ስራ በዛብኝ የሚል ሰው እንጂ እኔ ወርክ ላይፍ ባላንሱ ብዙ እንትን ያለኝ ማለት የሚረብሸኝ አይነት እንትን አይደለሁም። ከቤተሰቦቼ ጋር ጊዜ ለማሳለፍ እሞክራለሁ። ከአባቴ እናቴ ጋር ጥሩ ምግባባ አይነት ሰው ነኝ ብዬ አስባለሁ። ከእነሱ ጋር ጊዜ ለማሳለፍ እሞክራለሁ በባላንስ ደረጃ እንየው ከተባለ። ከዛ በተረፈ ግን የሆነ እንደው ማረፍ አለብኝ ምናምን የተነሳሁበት ቀን ትዝ አይለኝም። ምክንያቱም ያው ሁሉም ነገር እንትን መባል አለበት፣ ምንድነው አድሬስ መደረግ መቻል አለበት። የስራውንም እንትን አማማረር ሰው አይደለሁም። አግኝቼ ነው ወይ ይሄን ንገራና ኦፍኮርስ ያደርስሻል፣ ፍራስትሬት ታደርጊያለሽ፣ ምን ታደርጊያለሽ። ግን ደግሞ ያው ይነጋል። ቀጣዩ ደግሞ አጀንዳ ተብሎ ይሄዳል። ከተወሰኑ ሰዓታት ባለፈ ዱዌል ማድረግ አልፈልግም። ዛሬ መቀጠል ነው። ምክንያቱም ማንን አይጠብቅም፣ በፍጥነት የሚያልፍ እንትን ነው እና ይሄ ወርክ ላይፍ ባላንስ ሲባል ራሱ ግራ ይገባኛል። ማለት ምንና ምን ነው ባላንስ የሚደረገው? የጎበዝ ሰው ማለት እንትን እድሉ ከተገኘ መሰራት ነው። ኢትዮጵያ ውስጥ ተመስገን ብሎ ቢዚ መሆን ቢዚ ሆኖ ይድካል። ምን ችግር አለ አይደል? መልካም ጸጋ ነው ብዬ ነው የማስበው። ነገር ስራ እየሰራ ሰው የሚያደርገው ነገር ስላገኘ እንትን ይባላል። ያው በዚህ እንደውም ያው ቤተሰቤ ብዙ እንትን ይላል። በቃ ስራ አግኝቼ ምክንያቱም ሰው ስራ አጥቶ ምን ብሎ የሚንከራተትበት ያለበት አይደል? ስለ ስራ አጥና የምናወራበት ሀገር ላይ ስራ በዛብኝ አይንክ ሌክቸር ይመስል። አይ ግን እኔ ምን ብዬ ማስባለሁ መሰለክ፣ በጣም እንደዚህ ስራዎች ለምሳሌ ደራርበህ እንደዚህ 2 3 4 ስራዎችን ስትይዝ ለዛ ብዙ ጊዜ ስታጠፋ የሆነ አንዳንድ ጊዜ እረፍት ይሄ ወርክ ላይፍ ባላንስ የምትለውም ከስራ ባሻገር የሚኖሩ ሶሻል ላይፎችም አሉና ቃላ ቤቱ ጋር ነው አሁን ምን እያደረግኩ ነው የሚለውን እረፍት ወስደህ መስራት ይሄ ከራስ ጋር መነጋገር ያስፈልጋል ብዬ አስባለሁ። ያም ይመስለኛል ወርክ ላይፍ ባላንስ የሚባለው። ከስራ ውጭ ያለህን ህይወት እንዴት አድርገህ ታመጣጥነዋለህ? ለስራ የምትሰጠው ጊዜ አለ። ከዛ ውጭም ደግሞ ለአንተ የሚያስፈልጉ ነገሮች አሉ። ለቤተሰብ ሊሆን ይችላል፣ ለጓደኛ ሊሆን ይችላል። እንደውም አይ ቲንክ አላገባህም መሰለኝ ወደዛ ነገር ሳይድ ከውጭ ስታገባ ደግሞ ቤተሰብ የሚባል ነገር አለና ለዛ የምትሰጠው ነገሮች ነው። ካልሆነ ሁሌ ስራ ብለህ ስራ ላይ ከሆነ በጣም ብዙ ነገር የምታባክነው በርናውትም ልታረግ ትችላለህ። እና ይህ ማረፍ የሚለውም ነገር ከዛ የመጣ እሳብ ይመስለኛል ወርክ ላይፍ ባላንስ የሚለው ነገር። እኔ እንግዲህ በርናውት ያደረጉ አበሾችን ላርግ ይባላል እንግዲህ ካለው ካራክተሪስቲክስ አንጻር በርናውት ምናምን ተብሎ የሚቀመጡ እንትኖች አሉ። ግን ብቻ ላድርግ እኔ ማለት እንትን ላይ ነው ያለው። እኔ በጣም ከይቅርታ ጋር ያው እንግዲህ ወይ ፔሲሚስቲክ ወይ ሪያሊስቲክ ከሚለው እሳቤ አንጻር ነው የማየው። ሌክዠሪ ነው ስራ እያለ ባላንስ ላድርግ ብዬ የምተወው ነገር ያለ አይመስለኝም። ኤኒታይም ኤቭሪ አስፔክት ኦፍ እንትን ባስበው ያንን ነገር ባደርገውና አቺቭ አድርጌ ወደ ቀጣዩ ብሄድ ደስ ይለኛል። እና ደግሞ ወደ ቀጣዩ የሚሄድበት አውድ ደግሞ ቢኖረኝ ደስ ይለኛል። ሁልጊዜ
ማለት የሁሉም ሰው ጸሎት ነው ብዬ አስባለሁ። የሆነ ስራ አግኝቶ በደንብ ቢዚ የሚያደርገው እና ምናልባት ትክክለኛው ሰው ላልሆን ይችላሉ ለዚህኛው እንትን ማለት ነው። እኔ ሁሉንም ሰው ከስራ ካለ ስሩ። ምክንያቱም ኢትዮጵያ ውስጥ ጄኑዊንሊ ያንን ኦፖርቹኒቲ ማግኘት ጸጋ ያደገ ኢኮኖሚ ቢኖረን ኢቨን የሶሻል የገቨርንመንት ስትራክቸራችን ሰፖርት የሚያደርግ ቢሆን አሁን እንደ አንኤምፕሎይመንትን ሰፖርት የሚያደርግ አይነት ስትራክቸር ቢኖረን በብዙ መልኩ እነዚህ ነገሮችን ላይ ያንን ነገር አፎርድ የሚያደርግ ኢኮኖሚ ቢኖረን ችግር የለውም። ያን ነገር ብናወራ ጥሩ ኮንቴክስት ይኖራል። ስናወራም ያምርብናል። ይሄ ባይኖር እንደዚህ ነው፣ ሰው በርናት ማድረግ አለበት፣ ባላንስ ማድረግ አለበት። because there is someone ያንን ነገር ኬሪ ሊያደርግ እንችላለን ብለን ልናወራ እንችላለን። ኢትዮጵያ ውስጥ ግን ኦፖርቹኒቲውን ራሱ ማግኘት ከባድ እንዴት እንደሆነ ስናወራ ነበር። እሱም ኦፖርቹኒቲ ተገኝቶ ደግሞ አይ እንዲህ እያልኩኝ የሚሄድበት ከሆነ ምን ያክል ትክክል ነው ወይም ደግሞ ምን ያክል ያስኬዳል? ሁላችንም በየምሯችን መመለስ ያለብን ጥያቄ ይመስለኛል። እና ለእኔ ቢዚ መሆን ጸጋ ነው፣ ትልቅ ነገር ነው። ለሞመንቶች ብነጫነጭበትም ወይም ደግሞ የሆነ እንትን ብልበትም ከዛ ግን ተመልሼ ወደዛው እንደገና ያለንበትም ሁኔታ እሱን የሚያበረታ እንጂ ብዙ ወደ ፐርሰናል እንትኖቹ ላይ የለም። እና ደግሞ ዩዥዋሊ አንተርፕረነርሺፕ እንደ ላይፍ ስታይል ነው። አይ ቲንክ ቲቺንግም ልክ ላይፍ ስታይል ነው ይባላል። ልክ ከህይወትሽ ጋር አብሮ የሚቆራኝ ነገር ነው። ልክ ከሰኞ እስከ ዓርብ ብታስተምሪም ቅዳሜና እሑድ የምታረሚው ደብተር ይዘሽ ልትሄጂ ትችያለሽ። ስቲል ቲንኪንግ አባውት የምታስተምሪያቸው ሰዎች። ኢንተርፕረነርሺፕም እንደዛ ነው። ኢቨን ፐርሰናል ነገር ላይ ሆነሽ ይሄ ነገር እንዲህ ባረገው ኢቨን ፐርሰናል ነገርሽን ስታቀጂ ራሱ ስራ ውስጥ ሆኖ ይሄዳል። እና ደግሞ ያ እኔ ትክክል አይደለም ብዬ አላወራም። ለሰውም እንትን አለም ዩ ሳይን አፕ ፎር ዲስ ያንን ነገር ብታደርገው አይድነቅህ ማለት። ኢቨን ደግሞ አንዳንዴ ደግሞ ሰው የሚወደው ስራ ሲያገኝ እኔ ጋር አንዳንድ ኢምፕሎዮች ይገጥሙኛል። ከቅዳሜም እሑድም አብረው የሚገቡ ይገጥሙኛል። የራስ ታሪክ መጣ አይነት ነገር የምልበት አለ። እንደዛ አይነት ሰዎችም ሲገኙ እኔ ራሴ ደስ ይለኛል፣ አስደስቱኛል ማለት ደስ ይላል። ይሄ ኢንዱስትሪ ስነሱ ጥሩ ነገር ነው ብዬ አስባለሁ። በፐርሰናል ላይፍም ልታረጊያቸው ሪላክስ ልታረጊባቸው የምትችያቸው ሰዓታት የታወቁ ናቸው። መቼም 8 ሰዓትም ይሁን 6 ሰዓት መተኘታችን አይቀርም ማለት ከእሷ በኋላ ያለችውን የተወሰነች ጊዜ ከስራ ለመውጣትም ኦልሬዲ ዲዛይን ተደርጎ ሰዓት እንደዚህ ሰዓት የስራ መውጫ ሰዓት ተብሎ ተቀምጧል። ያለኔ በቂ ነው ማለት ከበቂ በላይ ያንን ነገር አድርጎ ያ ሲደረግ ራሱ ከስራውም ይሁን ከጥረቱ ፐርሰናሊም ራሱ የምትገነቢው ሬዚሊየንስ የምታመጪው ኳሊቲ አለ። ከዛ እሳቤ አኳያ እንግዲህ ወርክ ላይፍ ባላንስ ላይ ያለኝ ፐርስፔክቲቭ ነው። ስለ ወርክ ላይፍ ባላንስ በደንብ አወራን እና ምንድነው ይህ የዕለት ተዕለት ልምድህ የምትለው ወይ ደግሞ እንደዚህ ሞቲቬት የሚያደርግህ ወይም ደግሞ በደንብ ጠንካራ ሆነህ እንድትሰራ የሚያነቃቃህ ነገር ለአንተ ምንድን ነው? ያው ዩዥዋሊ የተሰሩ ስራዎችን ማየት፣ ስለነሱ ማንበብ፣ ፋይንድ አውት ማድረግ እንደዚህ ያስደስተኛል። ግን ያው ኖ ብሬነር የምትይው ነው። ለምሳሌ አዳዲስ ፕሮጀክቶች ሲመጡ ምን ሲሉ ከዚህ በፊት የተሰሩ ነገሮች ነው የምታዩ፣ ኦፒኒዮኖች ትጠይቂያለሽ። እንደዚህ ነገሮች ናቸው እና እኔ ብዙውን ጊዜ ከቤተሰቦቼ ጋር ጊዜ ማሳለፍ ያስደስተኛል። ጥሩ የሚባል እንትን ይሰጠኛል፣ ኤነርጂ ይሰጠኛል ብዬ አስባለሁ። ምክንያቱም ያው ለቤተሰብሽ ሁል ጊዜ ብርቅ ነሽ እና ያ ፊሊንግ የትም አይገኝም ማለት ከቤተሰብ ጋር ብቻ ይመስለኛል የሆነ ነገር መስራትን የሆነ ነገር ሆኜ መገኘት የሌለብኝ በቃ እኔ በቂ ነኝ ማለት እሱ ያን ሁሉ ኤፈርት ስለሚያስቀርልኝ ራሴን መሆን ስለምችል ቤተሰቤ ዙሪያ እንትን ነው። ያው ሌላ ቦታ ስራ ቦታ ስትሆኚ መስራት አለብሽ፣ ታትረሽ መገኘት አለብሽ። የሆነ ነገር ብቻ የሆነ ሪኳየርመንት አለ እዛ ቦታ ላይ መቀመጥ። ግን ቤተሰብ ጋር ስሆን አይ ቲንክ ትልቅ ኢነርጂ ይሰጠኛል። በቃ ይሄ እኔ በቂ የሆነ ተጨማሪ ስራ ወይ ምናምን አይጠበቅብኝም፣ እሱ ያሳርፈኛል ብዬ አስባለሁ። ሌላው ያው ከስራዬ ጋር የተያያዙ ነገሮችን ማንበብ፣
ጥሩ ፐርስፔክቲቭ ሊሰጡኝ ይችላሉ ያሉ ነገሮችን ማንበብ፣ እንዲሁ ወዲያ ወዲህ ሲባል ፖድካስት ምንም ማዳመጥ ማለት በተለይ አሉ አንዳንድ ፖድካስቶች በጣም እሳቤ ላይ የተመሰረቱ እነሱን ነገሮች ማዳመጥ ያው ያስደስተኛል፣ ያሳርፈኛል። ከዛ ሌላው ያው በትርፍ ጊዜ አንዳንድ ዩኒቨርሲቲዎች አሉ አሁን ባለው ሁኔታ ብዙ ማስቀጠል ያልቻልናቸው ወደ ዩኒቨርሲቲዎች ሄደን አጭር ስልጠናዎችን መስጠት እንደዚህ ቅዳሜና እሑዶቻችንን እኔ ብቻ ሳልሆን ያው ማይክል እና ውስጥ ያሉ ሲኒየር የሚባሉ ዴቨሎፐሮች ያንን ነገር ማድረጉ እንግዲህ ያስደስቱኛል ብዬ ከማስባቸው ነገሮች ናቸው። እዛ በተረፈ ግን ምንም ለየት ያለ ነገር የለውም። ያው ቅዳሜና እሑድ ላይ የማያቸው ፊልም ሊኖር ይችላል፣ የሚከታተሉ ሲሪስ ሊኖር ይችላል። ያ ነገር ነው እንጂ እምብዛም እንትን የሚለው ግን በኢነርጂ ደረጃ እና ሪፍሬሽ ከማድረግ አኳያ ከቤተሰብ ጋር ማሳልፋቸው ጊዜዎችን ብዙ ጊዜ ባለዋል። ያው ቆንጆ ቆይታ አድርገናል። ብዙ ሀሳቦችን አንስተናል። በተለይ ደግሞ ሰዎች ይሄ ጉዳይ እንዴት ነው በጣም ብዙ ነገሮች ስለዳሰስን ይሄ ጉዳይ እንዴት ነው ብለው እዛ ነገር ላይ ምርምር አድርገው የራሳቸውን የሆነ ጥናታዊ ጽሑፍ ቢያደርጉበት ወይም ደግሞ ዳታዎችን ቢሰበስቡ የሚጠቁሙ መረጃዎችን ነው ዛሬ ያስተላለፍነው እና ብዙ ሰው እንደዛ ያደርጋል ብዬ አስባለሁኝ። ቆይታችን ጥሩ ነበር። ለእኔ እንዴት አገኘኸው አንተ? በጣም ቆንጆ ነበር። ያው አንቺ እንዳልሽው በብዛት ፖድካስቶችን የሆነ ሰው ሲናገር መስማት እንደ ፍንጭ እንደ ማስያዝ ነገር ነው የሚሆነው እና ሰው ደግሞ የራሱን ነገር አጣርቶ አጥርቶ እሱ ላይ ቢጨምርበት እና የራሱ ደግሞ የሆነ ግንዛቤ እዛ ላይ ቢኖረው እንዳልሽው ቆንጆ ነው። ከዛ አኳያ ደስ የሚል ጊዜ ያሳልፈናል ብዬ አስባለሁ። አመሰግናለሁ ለእድሉ። በጣም አመሰግናለሁ። ዛሬ እንግዲህ ከቴክ ዘርፍ ተነስተን በጣም ብዙ ጉዳዮችን አንስተናል። ብዙ ነገሮች እንዳገኛችሁበት፣ ብዙ መረጃዎች እንደሰጠናችሁ ተስፋ አድርጋለሁ። ቀጣይ በሌላ እንግዳ በአዲስ ዘርፍ እንገናኛለን። እስከዛው ቸር ቆዩን።